International Solidarity for Justice and Democracy ድርጅት ስሙኛ ነው። እንኳን ደህና መጣችሁ እንለው። ብዙዎቻችሁ ምን ያህል እንደቆየ ታውቃላችሁ። ብዙዎቻችሁ አዳዲስ ገጽታዎች ያለው ደስ የሚል ነው። በአባባሉ ከእንግዶቻችን በሰፊው ስለምንሰማው ባጭሩ እንኳን ለእንደዚህ አይነት የተቀደሰ የሀገር ስብስብ ብዙዎቻችን እንደማየው ብዙ ርቀት ያለው እንደነ ሲያትል የመጣች ሰዎች ያለው ይህንን ምን ያህል የሀገር ፍቅር እንዳላችሁ ነው የሚያመዝነው። በጠቅላላው በማህበሩና በድርጅቱ አባላት በራሴን ስም እንኳን ደህና መጣችሁ እላለሁ። የተቃና ቀን ፍሬ የምናገኝበት ቀን እንዲሆን እመኛለሁ። ያስሉ ዛሬ በመሰረቱ የምንነጋገርበት ዋናው እንትን በኢትዮጵያና ኤሪትሪያ መካከል ያለው የድንበርና የባህር ወሰን በሚመለከት ነው። ዋናው የዛሬ እዚህ ያሰባሰበን ምክንያቱም በቅርቡ በተለያየ እንትን እንደሰማ ነው የኢትዮጵያ መንግስትና የኤርትራ መንግስት የድንበር በሚመለከትና የባህር አሰብ በሚመለከት ውሳኔዎች የሚወሰንባቸው ጊዜያቶች ስለተቃረቡ እኛ ደግሞ እንደ ኢትዮጵያውያን መጠን ይህንን ጉዳይ እያየን እየሰማን ዝም ብለን ማለፍ ስለማንችል ተሰባስበን በመጀመሪያ ደረጃ በጉዳዩ ላይ እውቀት ያላቸው ሰዎች በተጨባጭ ሁኔታውን እንዲያስረዱን ለማድረግ ነው። ከዛ ቀጥሎ ግን ምን ስናድርግ የሚለው እንትን ላይ እኛ ራሳችን ተነጋግረን አንዳንድ ነገሮች ተጨባጭ ነገሮችን ማድረግ የምንችልበትን መንገድ ለመፍጠር በሚል ነው ስብሰባ የተጠራው እና በመጀመሪያ ሶስት ሰዎች ናቸው ዛሬ እንደ እንግዶች ሆነው ይህንን ጉዳይ በሚመለከት እኛን ለማስረዳት የመጡት እና በመጀመሪያ አቶ ፕሮፌሰር ተኮላ ሀጎስ መጀመሪያ ተናጋሪ ናቸው። ከዛ ዶክተር ገላዲዮስ አርአያ፣ ከዛ ደግሞ ክቡር አቶ በላይ አባይ አሁን ለጊዜው ገና አልመጡም፣ እኔ የመጡ ናቸው እና አሁን በቀጥታ ለፕሮፌሰር ተኮላ ሀጎስ ማይክሮፎን አስተላልፋለሁ። ለዚህ ስብሰባ እንድካፈል በመጠራቴ ለዓለም አቀፍ የትግራይ ተወላጆች ህብረት ለፍትህና ዴሞክራሲ ማህበር ከፍ ያለ ምስጋናዬን አቀርባለሁ። የመጀመሪያ ተናጋሪ መሆን ጊዜም አስቸጋሪ ነው፣ ብዙ ጊዜ በተለይ በኛ ባህል። ስለሆነም በተቻለ መጠን ሀሳቤን አጠር አድርጌ በጥያቄው ላይ በቀረበው መሰረተ ጥያቄ ላይ ያለኝን አስተያየት ደግማለሁ፣ አቀርባለሁ። አንድ አነጋገር አለ አሁን እኛ የገጠመንን ሁኔታ በይበልጥ የሚያስረዳ እና ይህ አነጋገር የሰማሁት አንድ ርቱ የሆነ ወዳጄ ካዛንቺስ አካባቢ አዲስ አበባ ያደገ ሰው ነው እና እንደምታስታውሱት አንዳንዶቻችሁ የአዲስ አበባን አቀማመጥ ካዛንቺስ አካባቢ አንዳንድ መጠጥ ቤቶች አሉ እና አነጋገሩ ምንድን ነው የሚለው እኛ በፈጠርነው ስካር ማንም ገብቶ ተወላገደበት እና የኢትዮጵያችን ጉዳይ ያሳያል። ይሄ ሁኔታ አሁን በቅርቡ የገጠመ ከፍተኛ እንደውም አድብቶ የያዘን ችግር የባህር ግዛቶችን የሚመለከት ጥያቄ ነው። አንዳንድ ጊዜ ከአጠያየቃችን ወይንም ጭብጦችን ስናስቀምጥ አነስ ባለመልኩ እናቀርባለን። ይህ ማለት ምንድን ነው? ብዙዎቻችን የባህር ወደብ የለን ወይም የባህር ወደባችን መንቀሳቀሻችን የለም ወደሚለው ያደላል ጥያቄያችን። ይሄ ግን ስተተኛ አቀራረብ ነው። ጥያቄው መሆን የሚገባው የባህር ግዛቶች
ይህ ደግሞ ህዝቦችን ይጨምራል። የአፋር ህዝብ ምን ይብላው? እኛ አሰብ ብቻ አይደለም ያለን በኢትዮጵያዊነታችን ወይም በታሪካችን። የአፋር ህዝብ የሚገኝበትስ መሬት የባህር ዳርቻ ጥያቄያችን በዛ መጠን ሰፋ ማለት የሚገባው ነው ከመጀመሪያ። እኔ ስለዚህ ዝርዝር ጉዳይ ብገባ ምናልባት ቀኑን ሙሉ ልንወያይበት እንችላለን እና ጨምረን ከዛም ላይ ስለዚህ በተቻለ መጠን የተወሰነ ወይም የተወሰኑ ጥያቄዎች ላይ ብቻ ለማተኮር ሞክራለሁ። ንግግር በተለይ የሚያተኩረው የዓለም አቀፍ መሰረተ ህግጋት፣ ልምዶች እንዲሁም በቅርቡ የተቋቋመው የድርድር ወይም የገላጋይ መደብ የገላጋይ ፍርድ ቤት ወይም በእንግሊዝኛው ፐርማነንት ኮርት ኦፍ አርቢትሬሽን የሚጫወተው ሚና ምን እንደሆነ እዚህ ላይ አተኩራለሁ። አብሮኝ እዚህ መደብ ላይ የሚገኙት ዶክተር ገላውዲዮስ መጀመሪያ ጊዜ ነው እዚህ ስንገናኝ፣ ግን ጽሁፋቸውን ደጋግሜ አንብቤዋለሁኝ። እዚህ መድረክ ላይ አብረን በመገኘቴ እጅግ በጣም ከፍ ያለ ስሜት አለኝ፣ ክብሬም ነው። እሳቸው ደግሞ በበኩላቸው የተወሰነውን እኔ ከመረድ ማላደርገውን ወይም ሊደጋገም ይችላል አንዳንድ አቀራረባችን እዛ ላይ ያተኩራሉ። መጀመሪያ ጥያቄ የዓለም አቀፍ ወይም ኢንተርናሽናል ህግ ስንል ምን ማለታችን? የኢንተርናሽናል ህግ ብዙዎቻችን እንደምንገምተው አንድ ራሱ ወጥ የሆነ ወይም ከእግዚአብሔር የወረደ አይነት ህግ አይደለም። ይህ መንግስታቶች የሚገናኙበት፣ ያላቸውን ችግር የሚፈቱበት፣ በብዙ ዘመናት የቆየ ደንብና ስርዓት፣ በዛውም አካባቢ አልፎ ተርፎ መሰረታዊ ባህሎችንና የአሰራር ባህሎች ናቸው። እነዚህ ያካተተ እንደዚሁም የሞራል እዚህ ላይ ደግሜ እንዳውም የማሰምርበት የሞራል የሚለው ሞራል አዘል ሁኔታ ችግሮች የሚፈቱበት የሞራል የሚለውን እዚህ ላይ የማሰምርበት ዋናው ምክንያት ምንድን ነው? ፍትህና ኤኩዊቲ ወይም በግልጽ ከታሪክ ከዳኞች ውሳኔ ተለቃቅሞ ተከማችቶ የምናገኝበት፣ በዛም መሰረት አንድ ችግር በተፈጠረ ጊዜ በአገሮች መካከል ይሁን አሁን ደግሞ ከ1945 ዓመተ ምህረት ወዲህ በግለሰቦችና በመንግስታቶች መካከል እንደ ሰብአዊ መብት አይነት ጥያቄዎች በሚነሱበት ጊዜ ፍትህ የምናገኝበት አጠቃላይ አንድ ነገር ነው። የዓለም አቀፍ ህግ በሚኖርበት ጊዜ በተለይ ደግሞ ብዙ ጊዜ ሰዎች የሚሳሳቱት የዓለም አቀፍ ህግ እንደ ተራ የማዘጋጃ ቤት ህግ አድርገው ሲቆጥሩት ነው። ማለቴ መጽሐፍ ገብቶ ህጉ የተጻፈው ሀለ ሀመድ ይህ ነው ወደሚለው አይነት አቅጣጫ የሚቀርብ የዓለምን ህግ አመለካከት በዚህ ሁኔታ መተርጎም ትክክል አይሆንም። ምክንያቱም የዓለም ህግ ወይም ኢንተርናሽናል ህግ የማዘጋጃ ቤት ህግ ማለት አይደለም። ሰፋ ያለ ነው። ብዙ ፍትህና ብዙ እውቀት ያረፈበት ነው። ይሄ እንግዲህ መሰረተ አቀራረብ መሰረተ ሁኔታው ስናየው ይሄ ነው። ግን ድክመትም አለው። በአንድ በኩል ድክመቱ ምንድን ነው? የተለያዩ መንግስታቶች በመሰላቸው መንገድ የየራሳቸውን ጥቅም ለማስከበር ሲሉ እንደ መሰላቸው ማጣመም፣ እንደ መሰላቸው
በሌላው በደካማው መንግስት ላይ የኢንተርናሽናል ሕግ ትርጉም ይህ ነው በሚል የሚያካሂዱት ነው እናየዋለን። አሁን ለምሳሌ በዓለማችን ባለፉት 20 ዓመታቶች ውስጥ ቁጥር ያለፈ ህዝብ በቦምብ በጥይት በጣም የሰለጠነ መንግስት እጅግ ደካማ በሆኑ ሀገሮች ህዝቦች ላይ እንደ ናዳ የሚያፈሰው ወይም የሚያወርደው ድብደባ ከፍ ያለ ነው። ብዙ ሰው ሞቷል፣ ብዙ ሰው አልቋል። ይህ ድርጊት ግን በኢንተርናሽናል ሕግ መሰረት ተገቢ ነው ለማሰኘት የተባበሩ መንግስታትን ወይም ደግሞ ነባር ናቸው ተብሎ የሚቆጠሩ የልምድ ሕጎችን የኢንተርናሽናል ልምድ ሕጎችን በመጠቆም የሚደረገው ተግባር ትክክለኛ ነው ለማስባል ይሞከራል። ይህ እንግዲህ ያለውን ባጭሩ ያለውን በኢንተርናሽናል ሕግ ስም የሚደረገውን ለመግለጽ ነው የሞከሩት። ቀጥሎ ስለ ግርግር እና ስለ አርቢትሬሽን ጉዳይ በሚመለከት ደግሞ በዝርዝር ገባበታለሁ ጊዜ ካለኝ። የገላጋይ መደብ ወይም የገላጋይ ቡድን በጠበኞች መካከል መገኘት እጅግ አስፈላጊ ነው። ፍርድ ቤት የራሱ ስርዓት አለ፣ ፎርማሊዝም ወይም ጠበብ ያለ ስነ ስርዓት። ገላጋዮች ግን በዛ አይነት ጠባብ በር ውስጥ ወይም ጠባብ ሁኔታ ውስጥ ሳይገቡ ተጣይ ወይም ያልተስማሙ ወገኖችን ቅሬታ በመስማት ውጤታማ ፍትሃዊ የሆነ ዳኝነት እንበለው ለመስጠት የሚቀርቡ ናቸው። አሁን ለኛ በመጀመሪያ ደረጃ እንደ ተቀዳሚ ጥያቄ አድርገን የምንቀበለው ነገር ቢኖር ምንድነው? ይህ የገላጋይ ቡድን በእርግጥ የገላጋይ ቡድንነትን ተግባር ይፈጽማል ወይ የሚለው ነው። እዚህ ላይ የኢንተርናሽናል ሕግ ለብዙ ጊዜ ሲታይ እንዳውም ከዳኛነት ኮርት ከዳኛነት ይልቅ ወደ ገላጋይነት ያመዝናል የሚለው አስተሳሰብ አለ። እኔም በበኩሌ ይህንኑ አይነት አስተሳሰብ በይበልጥ ደግፋለሁ። አንደኛ ነገር ከመጀመሪያው ርቱ አቀራረብ ከሌለ ገላጋይን ቡድን ይሁን ወይም ዳኛ እንበለው ቀርቦ መወያየቱ ትርጉም ሊሰጥ አይችልም። ምክንያቱም አስፈጻሚ ኃይል የለም። ዓለማዊ የሆነ ወይም ዓለም አቀፍ የሆነ አስፈጻሚ ኃይል የለም። ያሉት መንግስታቶች ናቸው። ያላቸው የየመንግስታቱ የየራሳቸው የጦር ሰራዊት እንጂ ዓለም አቀፍ የጦር ሰራዊት የለም። ስለዚህ አሁንም ደግሞ የሚለው መልካም አቀራረብ ወይም ብርቱ አቀራረብ እስካለ ድረስ የዳኞችም ይሁን ወይም የገላጋዮች ውሳኔ ተከብሮ ማንም ህዝብ ማንም መንግስት ሊቀበለው ይገባል። ግን እዚህ ላይ ማሰብ ያለብን ዋናው ተቀዳሚ ጥያቄ አስቀድሜ እንዳስቀመጥኩት ምን ያህል ፍትህ ያዘለ ስራ ወይም ውሳኔ ሊሰጠን የሚለውን ጥያቄ አስቀድሞ መመለስ ይኖርብናል። አሁን በኢትዮጵያ እና በኤርትራ መካከል በተነሳው ግጭት ምክንያት የተቋቋመው የፊልማ የድንበር ከላሚ ቡድን ከመጀመሪያው ካቋቋሙ ከአልጀርሱ ውል ጋር የተያያዘ ነው። እንዳውም መሰረተ መንደርደሪያው የአልጀርሱ ውል ነው። የአልጀርሱ ውል በሁለት ልንከፍለው እንችላለን። በአጠቃላይ
የመጀመሪያው ስለ ማን ነው ይህንን ችግር የፈጠረው ጠብ የጫረው ማን ነው የሚለውን ጥያቄ ለመመለስ የሆኑን አንቀጾች ያዘለ። ሁለተኛው በይበልጥኛ ነው እዚህ ያመጣ ወይም ደግሞ እንድንወያይ ያደረገ ክፍል የሚገኝበት ነው። ይሄውም ደግሞ ምንድን ነው? ድንበር እንዴት አድርጎ እንደሚፈላ ነው። እዚህ ላይ የድንበር አፈላለሙ ከመጀመሪያው ያለቀለት ነው ይታያል። ምክንያቱም በፈረሱ ሕጎች በፈረሱ ውሎች ተቀዳሚ ውሎች ላይ የተመሰረተ ይሆናል ይላል 1902 1908 ኢትዮጵያና የጣሊያን መንግስት ተዋዋላቸው ውሎች የሚመለከት ማለት ነው። ከዛም አልፎ ተርፎ እንዳውም የሚገርመው ነገር ይህ ሳይበቃ ኤክስ አኮ ቦኖ የሚለው መሰረታዊ የኢንተርናሽናል ሕግ መንደርደሪያ የሆነው አይሰራም ማለት ኤክስ አኮ ቦኖ ማለት ምንድነው? ኢኔኩዊቲ ኤንድ ጉድ ፌዝ ትርጉም ሌላ ነገር አይደለም። ይህ ከሌለ በምን ላይ ተመስርቶ ነው አንድ ገላጋይ ቡድን ቀደም ብዬ እንዳልኩት አንድ ገላጋይ ቡድን ፍትሃዊ ውሳኔ ሊሰጥ የሚችል? ይህ ሁኔታ በአጤንን ስናየው ምንድን ነው የገላጋዩ ቡድን መቆምም ሆነ የተባበሩ መንግስታት በዚህ ጉዳይ ላይ መግባት ወረቀት ላይ የድንበር መስመር ከመስራት የተለየ አይደለም። ምክንያቱም ምንም አይነት ፍትሃዊ የሆነ መንደርደሪያ ያዘለ ውሳኔ ሊገኝ ስለማይቻል ታሪክ ካልታየ የሰዎች የኗሪዎች ሁኔታ ግንዛቤ ውስጥ ካልገባ የሰዎች አይነት እንበለው በቋንቋው ማጠር ኤትኒክስ ማለት ነው ሁኔታ እና ዝምድና ውሳኔ ውስጥ ካልተመዘገበ ምን ላይ ነው ውሳኔ የሚቆመው? ምን ላይ ነው ውሳኔ የሚመሰረተው? ይሄ ጥያቄ ራሱ ወደሚቀጥለው የኢንተርናሽናል ሕግን በተመለከተ የቬና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ የሚለው በ1969 ላይ ተደራጅቶ በ1980 ዓ.ም ስራ ላይ የዋለውን አንዳንድ መሰረታዊ አንቀጾችን እንዳስታውስ ያደርገኛል። እንደዚህ መሰረታዊ አንቀጾች ውስጥ በተለይ አንቀጽ 46 ክፍል ቁጥር 1 እና 2 በሚገባ ካነበብናቸው እዚህ ውስጥ ኮምፒተንስ የሚል ጥያቄ አለ። አንድ ውልን የሚፈጽም የመንግስት ተጠሪ ኮምፒተንስ ወይንም ችሎታ እንበለው እንዲያውም የተሻለ ትርጉም ብቃት አለው ወይ የሚለውን ጥያቄ መመለስ ይኖርብን። ብቃት ኮምፒተንስ ማለት ምንድን ነው? በጠባቡ ያየነው እንደሆነ አንድ የመንግስት ተወካይ በመንግስቱ ሕግ በአገሩ ሕግ እንበለው ስነ ስርዓት ነበር ፕሮሲጀር አሟልቶ ይገኝ እንደሆነ መጠየቅ ማለት ይመስላል። ማለቴ ፓርላማ ፈቅዶለታል ወይ ወይም ህዝብ ባለው በስርዓት መሰረት በሀገሩ ባለው ስርዓት መሰረት ለዚህ የመንግስት ተወካይ ችሎታ ሰጥቶታል ወይ ወይም እንዲፈርም ይህንን ውል ተከራክሮ የሚሆን ተደራድሮ እንዲፈርም ችሎታ ሰጥቶታል ወይ የሚለውን ጥያቄ ያቀርባል። ይህ ግን ጠባቡ አተረጓጉም ነው። የአንቀጽ 46ን ታሪክ ወደኋላ ሄደን ያየነው እንደሆነ በተለይ አንቀጹ በቀረበበት ጊዜ የሊጋል ኮሚቴዎቹ በሚነጋገሩበት ጊዜ የነበረውን ንግግራቸውን በምንመለከትበት ጊዜ
ያለቀለት ሁኔታ አይደለም፣ ሊሰፋ ይችላል። ከዚህ ችሎታ የአገርንም ጥቅም ሁኔታ ሊያሳካ ይችላል፣ ሊጨምር ይችላል። ማለት የምናየው ሰውየው ችሎታ አለው ማለት በአለው ህግ መሰረት በትክክል በህጋዊ መንገድ ተወክሏል ወይ የውክልና ብቻ ጥያቄ ሳይሆን ሰውየው ወይም የተጠሪው ሰው የሚያደርገው ውል ለአገሩ የሚጠቅም የሚጎዳ መሆኑን የምንመዝንበት መስመር ይከፍታል ባይ ነው። ይህንንም የምናገኘው የት ላይ ነው? አንቀጽ 2ን ስንመለከት አንቀጽ 2 ስንመለከት ይህንን በር ይከፍታል ባይ ስለሆንኩኝ አሁን ጥያቄ የሚሆነው አቶ መለስ ዜናዊ በኢትዮጵያ ባላቸው የፓርላማና የካውንስል ኦፍ ሚኒስተርስ ተወክለዋል፣ ስለዚህ ሙሉ ችሎታ አላቸው የሚለውን ጥያቄ በከፍተኛ ጥያቄ ውስጥ ልናስገባው እንችላለን። አንደኛ ነገር ተወካዩ ቡድን ውክልና የሰጠው ቡድን የመንግስቱ ካውንስል ኦፍ ሚኒስተርስ ምን አይነት እንደሆኑ ለመጠየቅና ለመመርመር መግቢያ በር ከፍትልናል። በዛም ተሳቦ ዴሞክራሲያዊ አለመሆኑን ለማስገንዘብ ስለሚቻል ውክልናው ፍርስ ነው፣ ውድቅ ነው ለማለት ወደሚያስችል አነጋገር ለመቅረብ እንችላለን። ስለዚህ ነው የቪየና ኮንቬንሽን አንቀጽ 46 የስነ ስርዓት ብቻ ሳይሆን ወደ መሰረታዊ ጥያቄም ሊያስተላልፋን ይችላል ብዬ የማምነው። ስለ ኢንተርናሽናል ኮርት ኦፍ አርቢትሬሽን ስንመለከት የሰዎቹ ለምሳሌ ሰር ሉተር ፓክት፣ ፕሪንስ አያቦላ፣ ሰር አርተር ዋትስ፣ ፕሮፌሰር ራይስማን፣ ጀጅ ሾቦ እነዚህ ናቸው። ይህንን ጉዳይ የሚያጠኑ የሚመለከቱ ውሳኔ የሚሰጡ ከነዚህ ውስጥ ሁሉ በህግ ጥበባቸው በኢንተርናሽናል ህግ ጥበባቸው በዓለም ውስጥ ከታወቁት ሰዎች የበላይ እንጂ እንደውም በሁለተኛ እንኳን ደረጃ የሚታዩ አይደለም። ልዑል ወይም ፕሪንስ አያቦላ እና አርተር ዋትስ በኢትዮጵያ ነው የተጠቆሙት፣ ኢትዮጵያ ውስጥ ነው የጠቆማቸው። ራይስማን እና ሾቦ የኤርትራ መንግስት ነው የወከላቸው። አያቦላ እና ሾቦ የኢንተርናሽናል ኮርት ኦፍ ጀስቲስ ዳኞች ነበሩ። ሉተር ፓክት እና ራይስማን እጅግ በጣም የታወቁ የህግ ሊቃውንቶች ናቸው። ይህ ሁሉ እውቀት ግን ዋጋ የለውም። ምክንያቱም አርቢትሬሽን ወይም ደግሞ ይህንን ግርግር የሚፈጽሙት በዚህ መስመር ብቻ ነው ተብሎ በአልጀርሱ ስምምነት ጋር በተያያዘ ወጥመድ በለው ወይም ላሻሽለውና መወሰኛ ውስጥ የገቡ ሰዎች ናቸው። ስለዚህ ሁሉ እውቀታቸው ለእኛ ጉዳይ የዛን ያህል የሚረዳ አይደለም። ምክንያቱም እነሱ ስማቸው እና ከፍተኛ አቋማቸው እንዳውም ለማጭበርበሪያ ነው የኢትዮጵያ መንግስትና የኤርትራ መንግስት የተጠቀሙበት። የሰዎቹን ከፍተኛነት ላይ በማተኮር እነዚህ ከፍተኛ ሰዎች የወሰኑት ውል ነው ወይንም ግርግር ነው። ምን ትፈልጋለህ? ከዚህ በላይ ሰው ማንን ልታገኝ ነው ለማለት ያስችላቸዋል። እነዚህም ሁለት መንግስታቶች ወይም መንግስቶች ባዮች ሙስሊም ባዮች። ስለዚህ በአንድ በኩል ብቻ አይደለም የተጎዳ ነው፣ በሁለት መንገድ ነው። እንዳውም ጩኸትም እንዳናቀርብ የጩኸት መንደርደሪያውን ጭምር የሚዘጋ አይነት አቀራረብ ነው የእነዚህ ሰዎች ከፍተኛነት። በዝርዝር ስናየው ጉዳዩን እነዚህ ሰዎች የሚሰሩበት ወይም ደግሞ ውሳኔ እንዲሰጡበት
የተሰጣቸው መንደርደሪያ እጅግ በጣም ጠባብ ነው። እዚህ ጠባብ ሁኔታ ውስጥ ገብተው የኢትዮጵያን በታሪክና በአሰራር በሕዝብ ላይ የተመሰረተ መብት የሚያስከብር ውሳኔ ሊሰጡ አይችሉም። የሚያሳዝነው ይሄ ነው። አንደኛ በአጠቃላይ የዓለም መንግስታት አቀራረብ እዚህ ውስጥ እንደ መሀል ጨፋሪ ሆኖ ወዲያና ወዲህ የሚያደርገው የማምታታት ተግባር ከአባላቱ ጠባይ የተለየ አይደለም። የዓለም መንግስታት እያልን ከፍ አድርገን የምናየው የአራዊቶች መንጋ መሰባሰቢያ ቦታ ነው። አንድ ራሱን ያበቃ መንግስት ብትጠሩልኝ እኔ ሁለተኛ ላልናገር ቃል ኪዳን እገባለሁ። በዚህ መንግስት እና ከዚህ አይነት የተሰባሰበ ቡድን በጉልበት የሚያምን በኃይል የሚያምን ርቱዕነት ፍትህ ምን እንደሆነ የማያውቅ ወይም ለማወቅ የማይፈልግ ትብብር ፍትህ እናገኛለን ብለን መጠበቅ በጣም በጣም ደካማ አቀራረብ ነው። ይልቅስ ኃይለኛ አጥር ውስጥ ገብቶ ልመና ማብዛት ይበልጥ መደብደብን የሚያስከትል ነው። በእኔ ግምት ያለችን ዱላ መዘን አካኪ ዘራፍ ማለቱ ነው። ስለሰማችሁኛ በጣም አመሰግናለሁ። እንግዲህ የዛሬ ውይይታችን በጣም ታሪካዊ ነው። አሁን ካልተናገርን ነገ የሚደረገውን ፍጻሜ ወደ ኋላ መለስ ብለን ካየነው ልክ እንደ ሞት ነው የምንቆጠረው። የግድ መናገር አለብን፣ መጮህ አለብን፣ ፕሮቴስት ማድረግ አለብን። የሀገር ጉዳይ ነው። የዛሬ 106 ዓመት አድዋ ላይ ጠቅላላ ኢትዮጵያ ሕዝብ ተሰባስበው ክንዱን አስተባብረው የኢትዮጵያን ነፃነት ወደኛ የሚተላለፍ ኢትዮጵያ በጣም ዩኒክ ሀገር በታሪክ አንጻር ብቻ ሳይሆን ነፃነቷን ጠብቃ የቆየች ዩኒክ ፖለቲካል ስቴት የሚባል በአፍሪካ እንኳን የጥንት ግብጾች ካየን ለምሳሌ በጣም የሚያስደንቅ ነው። ሆኖም ግን በተለያየ መንገድ ተቋርጠዋል። የኢትዮጵያ ተቋርጠዋል። ይህን የመሰለ ሀገር እንዴት እኮ ተደርጎ በእንዲህ አይነት ሽኩቻና ፖለቲካ ይዋረዳል? ያሳዝናል በጣም። እኛ ግን ኃላፊነት ስላለብን በሰፊው ይህንን ነገር ማጣጣፍ አለብን ነው። አሁን አቶ በላይ መጥተዋል። በጣም ደስ ብሎኛል። ለመጀመሪያ ጊዜ ፕሮፌሰር ተኮላ ሀጎስ አግኝቻለሁ እዚህ። በጣም ደስ ብሎኛል። እኔም አስተማሪ ነኝ። ዩኒቨርሲቲ ነው ማስተምረው ኒውዮርክ። በየቀኑ 5 ቀን ለ40-45 ደቂቃ ያህል ሌክቸር አደርጋለሁ። ለምጄዋለሁ። አሁን ግን እንደዛ አይነት ሌክቸር አላካሄድም። ምክንያቱም አንዳንዶቻችሁ ስለ አልጀርሱ ውሳኔ እምብዛም ላታውቁ ትችላላችሁ። አንዳንዶቻችሁ በጣም ታውቃላችሁ። አንዳንዶቻችሁ ኢንተርኔት አላችሁ፣ አንዳንዶቻችሁ የላችሁ። ስለሆነም በጽሁፍ ያቀረብኩት በቀጥታ አነበዋለሁ። በአንድ በኩል ዘገባ ነው፣ በሌላ በኩል ደግሞ የኔ አስተያየት እና አመለካከት ያለበት ነው እና ሳነበው በጥሞና አዳምጡኝ። ወደ መጨረሻ ግን ጥያቄና አስተያየት ካለ በደስታ እቀበለዋለሁ። ርዕሱ የአልጀርስ ውሳኔ የኢትዮጵያና የኤርትራ የእርቅ ድርድርና የድንበር ቅየሳ ነው። ይህ ጽሁፍ በኢትዮጵያና በኤርትራ በ12 ዲሰምበር 2000 ዓ.ም የተፈረመውን የእርቅ ድርድር ላይ ያተኮረ ሆነው ከመላ ጎደል የስምምነቱ ይዘት፣ ትርጉም፣ መንፈስና ተግባራዊነት ለማቅረብ ይሞክራል። ለውይይት ይመች ዘንድ የስምምነቱ ይዘት እንዳለ በቀጥታ አቅርቤዋለሁ። መግለጫ የሚያስፈልጋቸው አንዳንድ አንቀጾችና ቅጾች ደግሞ
ሚዛናዊና አንጻራዊ በሆነ መንገድ ማለትም ተጨማሪ ታሪካዊ ግንዛቤ በማቅረብ ተንትኜ አቅርቤዋለሁ። የወሰን ዳርቻ ወይም ድንበር ጉዳይ ብዙውን ጊዜ ውዝግብ የሚፈጥር ስለሆነ በካርታና በመልክዓ ምድር አገላለጽ የተደገፈ አቅርቦት አስፈላጊ ሆኖ አግኝቼዋለሁ። ወደ ዋናው የአልጀርስ የመጨረሻ ስምምነት መግባቴ በፊት ግን ማየት ይኖርብናል ብዬ የገመትኩት አንድ የአፍሪካ አንድነት ድርጅት 35ኛ መደበኛ ጉባኤ አልጀርስ ውስጥ ከ12 እስከ 14 ጁላይ 1999 የተካሄደው የአፍሪካ ርዕሰ ብሔሮች ስብሰባ፣ ሁለት የቅርበት ንግግር ወይም ፕሮክሲሚቲ ቶክስ በአፍሪካ አንድነት ድርጅት ሊቀመንበር አማካኝነት ከሜይ 29 እስከ ጁን 2000 የተካሄደው የኢትዮጵያና የኤርትራ ወኪሎች፣ የአሜሪካ፣ የአውሮፓ አንድነትና የአፍሪካ አንድነት ድርጅት አማላጆች በተገኙበት የተካሄደው ስብሰባ። ይህ የአማላጆች ስብሰባ በተቻለ መጠን ሁለቱ ሀገሮች ወደ ጦርነት እንዳይመለሱ የተደረገ አስቸኳይ ስብሰባ ነበር። ለአሁኑ ውይይታችን በይበልጥ የሚመለከተን ግን የአፍሪካ አንድነት ድርጅት 35ኛ መደበኛ ስብሰባ ያሳለፈው ውሳኔ ስለሆነ አንቀጾችን አንድ በአንድ ማየት ይኖርብናል። ይህ እንግዲህ መጀመሪያ ያቀረበው ፕሮፖዛል እና ሁለቱ መንግስታት የተቀበሉት ማለት ነው። አንድ ሰነዱን ከፈረሙ በኋላ ሁለቱ ቡድኖች በአንድ አፍታ ጥላቻና ጦርነት ያቆማል። ይህን እንግዲህ ማየት ያለባችሁ ኢትዮጵያ አሸንፋ ስታበቃ እንደገና ወደ ድርድሩ መመለሷ ነው። እና አንድ ምን ይላል? ማንኛውም የመሬትና የአየር ጥቃት ያቆማል። ለሰላም ጠባቂዎች ነፃ እንቅስቃሴና መስተንግዶ የመስጠት ዋስትና ያረጋግጣል። ለሰላም ጠባቂዎች ክብርና እንክብካቤ ያደርጋል። ሁለት የሰላም ጠባቂ ሚስዮን በአፍሪካ አንድነት ድርጅት እርዳታ ለተባበሩት መንግስታት ይቋቋማል። ሶስት የሰላም ጠባቂ ሚስዮን ስልጣን እንደሚከተለው ይሆናል። 3.1 ጦርነት ለመቆሙ ማረጋገጥ መከታተል። 3.2 የኢትዮጵያ ጦር ሰራዊት ወደ ነበሩበት መመለሳቸውን ማረጋገጥ መከታተል። መመለሳቸውን ማረጋገጥ ከባረንቱ ማለት ነው። 3.3 ሁለት ቡድኖች ጸጥታ እንዳይደፈርስ ባደረጉት ስምምነት በዚሁ ሰነድ ቅጽ 14 መሰረት ማረጋገጥ። 3.4 በዚህ ሰነድ በቅጽ 12 የተጠቀሰውን የጊዜያዊ የጸጥታ ክልል ቴምፖራሪ ሴኩሪቲ ዞን ማየት መከታተል። 4 የሰላም ጠባቂ ሚስዮን መጠንና አወቃቀር ሁለቱ ቡድኖች በተቀበሉት መሰረት በተባበሩት መንግስታትና በአፍሪካ አንድነት ድርጅት ዋና ጸሐፊ ይወሰናል። 5 የድንበር አወሳሰኝ ሂደት ከተፈጸመ በኋላ የሰላም ጠባቂ ሚስዮን ስራ ያበቃል። 6 የሰላም ጠባቂ ሚስዮን ስራ ለማቀላጠፍ በሁለቱ ቡድኖች ፍላጎት መሰረት በአፍሪካ አንድነት ድርጅትና በተባበሩት መንግስታት የወታደራዊ አስተባባሪ ኮሚሽን ይቋቋማል። የሁለቱ ቡድኖች ተወካዮችና የሚስዮኑ ሊቀመንበርን ያካትታል። 7 የወታደራዊ አስተባባሪ ኮሚሽን ስልጣን ማስተባበርና በዚህ ሰነድ በተገለጸው መሰረት ሚስዮኑን የሚመለከቱት ጉዳዮች መፍታትና በግብር መተርጎሙ ማየትም ጭምር ነው። ኮሚሽኑ በተግባርነት ሂደት ላይ ለሚነሱ ወታደራዊነት ጉዳዮችን ያያል። 8 ሁለቱ ቡድኖች ይህንን ሰነድ ከፈረሙ በኋላ የሰላም ጠባቂ ሚስዮን በአካባቢው ለማስፈር የሲቪል አስተዳደርና የነዋሪ ህዝብ እንደገና ወደ ቦታው መመለስ እንዲሁም የድንበር ቅየሳና አከላለል ስራ ለማቀላጠፍ የፈንጅ ማውጣት ስራ ማጧጣፍ አለባቸው። የሰላም ጠባቂ ሚስዮን ከተባበሩት መንግስታት የፈንጅ ተግባር ግልጋሎት ጋር በመተባበር ሁለቱም ቡድኖች ፈንጆችን ለማውጣት በሚያደርጉት ጥረት ላይ ቴክኒካዊ ምክርና ትብብር ይሰጣቸዋል። እንደ አስፈላጊነቱ ሁለቱ ቡድኖች ተጨማሪ የፈንጅ ማውጣት እርዳታ ከፈለጉ ሚስዮኑ ይሰጣቸዋል። 9 ከሜይ 6 1998 ዓ.ም እና ከፌብሩዋሪ 6 1999 ዓ.ም በኋላ የተያዙትን መሬቶች በኢትዮጵያ መስተዳድር ክልል ውስጥ ያልነበሩ የኢትዮጵያ ወታደሮች ለቀው የሚወጡበት ንድፍ ፕላን ኢትዮጵያ ለሰላም ጠባቂ ሚስዮን ታቀርባለች። የወታደሮቹ መመለስ በሁለት ሳምንት ማለቅ አለበት። 10 በስምምነቱ ስርዓት ምዕራፍ 3 መሰረት ግን የኢትዮጵያ ወታደሮች እንቅስቃሴ አከራካሪ በሆኑት መሬቶች ላይ ያለውን አቋም አይቀይረውም። የእነዚህ አከራካሪ መሬቶች ህጋዊነት መጨረሻ በሚደረገው የአከላለል ደንብ አስፈላጊ ከሆነ ተገቢ በሆነ ዳኝነት ይወሰናል።
11 የኢትዮጵያ ወታደሮች መመለሳቸውን በሰላም ጠባቂ ሚስዮን ከተጣራ በኋላ የኤርትራ የሲቪል መስተዳደርና ሚሊሻ እንደገና ተደራጅቶ ህዝብ ወደ ነበረበት እንዲመለስ ያደርጋል። 12 ሰላምና እርጋታ እንዲኖር እንዲሁም በቅየሳና አከላለል ግጭቱ ዘለቄታ መፍትሄ እንዲያገኝ በዚሁ ሰነድ ምዕራፍ 9 መሰረት የኢትዮጵያ ወታደሮች ከሚንቀሳቀሱበት አካባቢ የኤርትራ ኃይሎች 25 ኪሎ ሜትር አርቲለሪ ሬንጅ መሆኑ ነው ርቀው ቦታ ይይዛሉ። ይህ ክልል ወይም አካባቢ በዚሁ ሰነድ ጊዜያዊ የጸጥታ ክልል ተብሎ ይሰየማል። 13 የኤርትራ ኃይሎች በምዕራፍ 12 የዚሁ ሰነድ በተገለጸው መሰረት የኢትዮጵያ ኃይሎችን በቅጽ 9 እንደተጠቀሰው በሰላም ጠባቂ ሚስዮን ቁጥጥር ውስጥ ይገባሉ። 14 ኢትዮጵያ ወታደሮቿን ከሜይ 6/98 በፊት ከነበረው መስተዳደር እንዳታንቀሳቀስ ቃል ገብታለች። ኤርትራን በምዕራፍ 12 የተገለጸውን ቦታ አልፋ ወታደሮቿን እንዳታንቀሳቀስ ቃል ገብታለች። የአፍሪካ አንድነት ድርጅትና የተባበሩት መንግስታት የሁለቱ ሀገሮች አዋሳኝ ድንበር በቅኝ ግዛት ውሎችና በሚመለከታቸው የዓለም አቀፍ ሕግ አወዛጋቢ ከሆነ በዳኝነት እስከሚከበር ድረስ ሁለቱ ቡድኖች የገቡበትን ቃል እንዲከበሩ ዋስትና ይሆናል። ዋስትናው የሚከተለውን ያጠቃልላል። ሀ አንደኛው ወይም ሁለቱ ቡድኖች የገቡበትን ቃል ከጣሱ በዓለም አቀፍ አካሎች እርምጃ ይወሰድባቸዋል። በተባበሩት መንግስታት ሴኩሪቲ ካውንስል ምዕራፍ 7 መሰረት ደግሞ ተገቢው እርምጃ ይወሰዳል። የሰላም ጠባቂ ሚስዮን በቁልፍና አስጊ በሆኑት የጸጥታ ክልል ውስጥ ባገናኙ መኮንኖች የኢትዮጵያና የኤርትራ ወታደሮች ባሉበት አካባቢ ይከታተላል፣ ይቆጣጠራል። አስፈላጊ ከሆነም እርምጃ ይወስዳል። መደበኛ እንቅስቃሴና የአሰሳ የስለላ ስራዎችንም ያካሂዳል። በቅጽ 9ና 12 ሁለቱ ቡድኖች የገቡበትን ቃል በግብር መተርጎምን ለመቆጣጠር የሰላም ጠባቂ ወታደሮች ቁልፍና አስጊ በሆኑ የጸጥታ ክልል ቦታዎች ይንቀሳቀሳሉ። የዚሁ ሰነድ መንፈስ መጽናቱን ለማረጋገጥ ሚስዮኑ በየጊዜው የጊዜያዊ የጸጥታ ክልልን ደህንነት ያረጋግጣል። ከዛ አንቀጽ 15 ምን ይላል? ሁለቱ ቡድኖች ይህንን ሰነድ ከፈረሙ በኋላ ስምምነቱን በግብር ለመተርጎም ያላቸውን ጥያቄዎች ለአፍሪካ አንድነት ድርጅትና ለተባበሩት መንግስታት ጠቅላይ ጸሐፊዎች በየፊናቸው ያቀርባል። ይህ እንግዲህ መጀመሪያ ያቀረበው ፕሮፖዛል። አጠቃላይ የሰነዱ ይዘትና መንፈስ በጥሞና ከመረመር እና ካጠና የኢትዮጵያ ኃይሎች እንቅስቃሴ የሚገታና የኤርትራ ይሄን አቋም ነው። የኤርትራን ወታደሮች ደህንነት የሚጠበቅ ነው። ከዛም ለጥቀው ኢትዮጵያ ጦርነቱን በአሸናፊነት ብትወጣም ቅሉ እንዳሸናፊ ምንም አይነት እርምጃ እንዳትወስድ ያኮላሽ ሰነድ ነው። አልፎም ተርፎ ሰነዱ የዛሬ 100 ዓመት ኢትዮጵያ በተጽዕኖ የፈረመቻቸውን ውሎች እንዲያውም እነኚህ ውሎች በየጊዜው የቅኝ ግዛት ኃይላን የተጣሱ እንደገና ማገርሸታቸው የኢትዮጵያ በ21ኛ ክፍለ ዘመን ትልቅ ችግር ፈጥረዋል። ችግሩ ግን አሁንም ከሀያላን ብቻ የመነጨ ሳይሆን ከኢትዮጵያ መንግስት ደካማነት ነው። አገራችን ኢትዮጵያ ይህ ችግር እንዳያጋጥማት ከሚል ስጋት የተነሳ የአልጀርስ ውሳኔ ከመፈረሙ በፊት የካርታ አከላለል ልበ ወለድ ለሚቶሎጂ ኦፍ ካርቶግራፊክ ዲማርኬሽን በሚል ርዕስ አንድ ጽሑፍ አቅርቤ ነበር። በዚህ ጽሑፍ የ1900 የ1902 1908 ውሎችና ስምምነቶች መጣሳቸውን ከገለጽኩኝ በኋላ የካይሮ የአፍሪካ አንድነት ድርጅት ውሳኔ ለኢትዮጵያ ኢተዞምዳዊ መሆኑን ለማሳየት ሞክሬያለሁ። በተጨማሪም ኢትዮጵያ የአልጀርሱን ሰነድ ከፈረመች ሉዓላዊነቷን የሚጻረር ወጥመድ ውስጥ እንደምትገባ አስጠንቅቄ ነበር። ጽሑፉ ያቀረብኩት በአልጀርሱ ስምምነት ዋዜማ ስለሆነ ከፍርሃትና ከስጋት የተነሳ ያልገለበጥኩት ድንጋይ አልነበረም ማለት ይቻላል። የ1900 1902 1908 ስምምነቶች ያለ አግባብ የተካሄዱ ውሎች ናቸው ብሎ ማለት ብቁ ላይሆን ይችላል ከሚል ስጋት ኢትዮጵያ የቪየና የ1969 ዓ.ም ውል ቪየና ኮንቬንሽን ኦፍ 1969 በመንተራስ እንድትከራከር ከተቀበለች አይቀር ነው እንግዲህ ኦፕሽንስ የፈጠርኩኝ ያለው በመንተራስ እንድትከራከር ሀሳብ አቅርቤያለሁ። የቪየናው የ1969 ስምምነት ከመላ ጎደል እንዲህ ይላል።
አሳሪ ያልሆኑ ወይም ከዚህ ቀደም የፈረሱ ውሎች፣ ስምምነቶችና ድርድሮች እንደገና ሬትሮአክቲቭሊ የዓለም አቀፍ ሕግ ምንጭ ወይም መሰረት በመሆን ማገልገል አይችሉም። ይህንን መድገም አለብን። አሳሪ ያልሆኑ ወይም ከዚህ ቀደም የፈረሱ ውሎች፣ ስምምነቶችና ድርድሮች እንደገና ሬትሮአክቲቭሊ የዓለም አቀፍ ሕግ ምንጭ ወይም መሰረት በመሆን ማገልገል አይችሉም። So what's going on? I mean, first one ነገር why would they do that? ለምንድን ነው እንደዛ የሚያደርጉት? በጣም የሚገርም ነው። ግን ደግሞ የኢትዮጵያ መንግስት በማይታየውና በማይጨበጠው የአልጀርሱ ጋኔን መጋኛ ተጽዕኖ ተደርጎበት እንደሆነ ቢያንስ ሚዛናዊና አንጻራዊ ካውንተር ኦፈር ይባላል፣ ሊጋል ተርም ነው። ሀሳብ እንዲያቀርብ ወይም ደግሞ በሰነዱ ላይ ቅሬታ ሪዘርቬሽን አለኝ ብሎ ማቅረብ ይችል ነበር የሚል ሀሳብ አለ። አትሊስት ኦፕሽንስ። ብዙ ሌሎች ኢትዮጵያውያን ምሁራንና ጸሐፊዎች ከኔ አመለካከት ጋር የሚዛመድና የሚያያዝ በቀጥታና በተዘዋዋሪ መንገድ ለኢትዮጵያ ባለስልጣኖች አቅርበዋል። ነገር ግን ሀሳባቸውንና ነቀፌታቸውን ተሰሚነት ያገኘ አይመስለኝም። ስለሆነም የአልጀርስ ስምምነት ከመፈረሙ በፊት ጦርነቱን አስመልክቶ የነበረው የኢትዮጵያ መንግስት አቋም ይህን ይመስል ነበር። ዋና ዓላማው ከሐምሌ 1998 ዓ.ም ጀምሮ በኤርትራ ጥቃት ምክንያት የተያዘውን መሬት ለማስመለስና የኢትዮጵያ ሉዓላዊነት ለማስከበር ነው። ይህ አቋም ጠለቅ ብሎ ካልታየ በስተቀረ እጅግ መልካም የብሔር ስሜትና ትክክለኛ አቋም ነው የሚመስለው። ከአጠቃላይ የታሪክ ሂደት፣ ከኢትዮጵያ ብሔራዊ ጥቅም፣ ከኢትዮጵያና ከኤርትራ የታሪክ ግንኙነት እንዲሁም ከጦርነቱ በኋላ ከኤርትራ መንግስት አቋም ከታየ ግን የኢትዮጵያን ጥቅም የሚጻረር ነው። በጣም ጠልቀን ካልገባን በስተቀር ብዙ የሚያወናብድና ኮንፊዥን የሚፈጥር ብዙ ነገር ነው ያለው። በጦርነቱ ጊዜ የኤርትራ አቋም በአንጻሩ እንግዲህ በጦርነቱ ጊዜ የኤርትራ አቋም ከሞላ ጎደል እንዲህ ነበር። ኤርትራ የኢትዮጵያ መሬት አልያዘችም። ኢሳያስ በግልጽ ነበር እንደዛ የሚለው። ጦርነቱ በሰላም ለመፍታት ግን የድንበሩ ጉዳይ በ1902 ስምምነት ውል መሰረት እንዲፈታ፣ ይህንንም ለመፈጸም መጀመሪያ ከወታደር ነፃ የሆነ ክልል ዲኤምዚ የሚሊታራይዝድ ዞን እንዲቋቋም። በጣም የሚገርም ነገር ቢኖር የአልጀርሱን ሰነድ የሚመለከት የኤርትራ መንግስት የሚፈልገውን ሁሉ አግኝቷል ማለት ይቻላል። ከዚህ ቀጥሎ በሁለት ቡድኖች የተፈረሙን የአልጀርስ ሰነድ በተለይም አንቀጽ 4 እሱ ነው እንግዲህ በጣም አስፈላጊና አከራካሪ አንቀጽ 4 ነው። እዛ ላይ ነው ማተኩረዋል። አንቀጽ 4 ከነቅጾቹ የአዋሳኝ ድንበር አከላለል ስለሚመለከቱና ውዝግብም ሊፈጥር ስለሚችል አንድ በአንድ እንመለከታቸው። አንቀጽ 4 ቅጽ 1 በአፍሪካ አንድነት ድርጅት የስምምነት ስርዓት መሰረት ሁለቱ ቡድኖች ጦርነቱን እንዲያቆምና በ1964 ዓ.ም የድርጅቱ የካይሮ ውሳኔ በመንተራስ በነፃነት ጊዜ የነበረውን ድንበር ማለትም የቅኝ ግዛት ውሎችና የሚመለከታቸው የዓለም አቀፍ ሕግ እንዲያከብሩ ይላል። እኔ በበኩሌ የ1964 ዓ.ም የካይሮ በአጠቃላይ ኢንፕሪንስፕል የምደግፈው፣ ምክንያቱም ሆን ብለው ያደረጉት ነው። እርስ በርሱ በጎሳ እንዳይጠፋፋ አፍሪካ በጠቅላላ የተደረገ ነገር ነው። ያ ህግ ግን ኢትዮጵያና ኬንያን ይመለከታል፣ ኢትዮጵያና ሱዳንን ይመለከታል፣ ኢትዮጵያና ኤርትራን ግን አይመለከታል። ለምን? ይኸውና የካይሮ የ1964 ዓ.ም ውሳኔ ኢትዮጵያና ኤርትራን አይመለከትም። ውሳኔው የጸደቀው 1 ዓመት የአፍሪካ አንድነት ድርጅት ከተቋቋመ በኋላ እና 2 ዓመት የኤርትራ የኢትዮጵያ አካል ከሆነች በኋላ በ1964 ዓ.ም የኢትዮጵያና የኤርትራ ፌዴሬሽን ለ10 ዓመት ከቆየ በኋላ የኢትዮጵያ አንድ አካል ሆና ተቆራኝታለች። ውህደቱም የተካሄደው በኢትዮጵያ የፖለቲካ ሉዓላዊነት ወይም አሻጥር ብቻ ሳይሆን በኤርትራ ሕዝብን ፍላጎት ነው። በእርግጥ ውህደቱን የተቃወሙ ኤርትራውያን ነበሩ። በመጨረሻ ግን ኢትዮጵያ ወይም ሞት የሚል መፈክር አንግበው የተነሱ የማህበር ፍቅር ሀገር አባሎች አሸንፈዋል። This is
ሃርድ ፋክት። ሁሉ ጊዜ ግን ይህንን ሸፍነን ያለፍ ነው። እኔም ኑዛዜ አለ እዚህ ላይ የኢትዮጵያ ተማሪዎች እንቅስቃሴ ከዛም በኋላ በተለያዩ የኢትዮጵያ የግራ ኃይል እንቅስቃሴ ያካሄዱት እንደ ኢህአፓ የሱን ወዘተ ሸፋፍነን ነው ያለፍ ነው። ቅጽ 2 እንግዲህ ማየት የሚኖርብን አሁን የአንቀጽ 4 ቅጽ 2 ቡድኖቹ በሚቋቋመው 5 ሰዎች በያዘ ገለልተኛ የድንበር ኮሚሽን በቅኝ ግዛት ወኪሎች እና በዓለም አቀፍ ሕግጋት መሰረት ድንበሩን ለማካለል ስልጣን እንዳለው ይቀበላሉ ይላል። ከላይ እንደተጠቀሰው የኢትዮጵያ መንግስት ከመጀመሪያውኑ የቅኝ ግዛት ውሎች መቀበል አልነበረበት። ከተቀበለ አይቀር ግን የቅኝ ግዛት የድንበር አዋሳኝ ለጣሊያኖች ጥቅም ተብሎ የተካለለ መሆኑን መገንዘብ ብቻ ሳይሆን በጊዜው ማለትም በ1900 ዓ.ም የነበረው ውዝግብ በቅጡ ማጥናት ነበረበት ወይም ይኖርበታል። ይህንን ግንዛቤ አሁን በቅርቡ ባደረጉት ሪሰርች እና በተካሄደው ግንኙነት ከአንድ ኢጣሊያዊ ፕሮፌሰር ማቀርብላችሁ ኢንፎርሜሽን አለ እዚህ ላይ በጣም ኢንትረስቲንግ ነው። ይህንን ግንዛቤ ጋብሪኤላ ኪያምፒ የሚባል የፍሎረንስ ዩኒቨርሲቲ ፕሮፌሰር ጣሊያናዊ ነው፣ አጥጋቢና አሳማኝ በሆነ መንገድ አስቀምጦታል። ፕሮፌሰር ኪያምፒ እንዲህ ይላል። ሶስቱ የዓለም አቀፍ ስምምነቶች ቢኖሩም ቅሉ በኤርትራና በኢትዮጵያ መካከል የድንበር ቅየሳ አልተካሄደም፣ የተካለለ መሬትም የለም። ምክንያቱም አንድ ይላል የአዋሳኝ መሬቶች ድብልቅልቅ በእንግሊዝኛ ቶፖኒሚክ ኮንፊዥን ይላል። ቶፖኒሚክ የሰፈር የቦታ ስሞች ማለት ነው። በቅጡ አይታወቅም። 2 ብቁ ያልሆኑ የመልክዓ ምድር የህዝብና የቦታዎች እውቀት። 3 በቡድኖች መካከል ድንበሩን አስመልክቶ የባህል መናጋት አለመግባባት። 4 የኢጣሊያ ዓላማ የድንበሩን ጥያቄ በሚመለከት ከኢትዮጵያ ጋር ክፍት አድርጎ መተው ሆን ብሎ ያደረገው። ይህ ከላይ የተጠቀሰው የድንበር ውዝግብና ቅራኔ በተለያየ መንገድ ይንጸባረቃል። ለምሳሌ ጣሊያኖች 2 የተለያየ የኤርትራ ካርታ ነበራቸው። ብዙ ሰው ይህንን አያውቅም። በይፋ በኦፊሴል የተጠቀሙበትና በ1902 ከኢትዮጵያ ጋር ለድርድር ያቀረቡት የኤርትራ መልክዓ ምድር ወይም ካርታ መለኪያው መጠኑ 1 ለ1 ሚሊዮን ነው። 1 ለ1 ሚሊዮን ሬሽዮ ማፕ ላይ እንደምናደርገው this my 1 inch is 1 million ኦኬ። ይቅርታ አድርጉልኝ ሳስተምር እንደዛ ነው እንትን እና ይሄ በኦፊሴል ጥቅምበት እንትን 1 ለ1 ሚሊዮን ነው የሚለው መለኪያ። በምስጢር የተያዘውና አሁን በቅርቡ የተገኘው ነው። ይሄ በምስጢር የተያዘው የተያዘውና በኢጣሊያ ወታደራዊ መልክዓ ምድር ተቋም ኢታሊያን ጂኦግራፊካል ኢንስቲትዩት እንዲሁም በማዕከላዊ መንግስት መዝገብ ሴንትራል ስቴት አርካይቭ የተገኘው የኤርትራ ካርታ ግን መጠኑ 1 ለ400 ሺህ ነው። ከግማሽ በታች ነው ማለት ነው። ይህ እንግዲህ በ1903 እትም የተገኘ ዶክመንት ነው፣ ሰነድ ነው። የዚሁ የተለያዩ የኤርትራ መልክዓ ምድር መኖር የሚደግፍ ሌላ ሀቅ ደግሞ በ1930 የኤርትራ ገዢ በነበረው ዞሊ በኋላ የጣሊያን የመልክዓ ምድር ማህበር ፕሬሲደንት ያወጣው ካርታ ነው 1930። በዚህም ከሄድ እስከ 1929 ዓ.ም ጣሊያኖች የምዕራፉ ግዙፍ መሬት ገና አልተቆጣጠሩም ነበር። በ1889 እስከ 1890 የኤርትራ ስፋት ምጽዋ፣ አስመራና ሰገነይቲ ብቻ ነበር። በ1894 ግዛቱ ወደ ምዕራብና ደቡብ አስፋፍተዋል። ግን የፋሽስት መንግስት ጣሊያን ውስጥ እስካንሰራራ ድረስ የኤርትራና የኢትዮጵያ ድንበር በደንብ የተካለለ አልነበረም። ሌላው ተጨማሪ ውዝግብ ሊፈጥር የሚችል የቦታ የስሞች ድብልቅልቅ ነው። በኤርትራ ገዢ በዞሊ ቅድም የጠቀስኩት በ1931 ዓ.ም የተካሄደው የመልክዓ ምድር ጥናት የሙና ወንዝ እንግዲህ የተለያዩ ወንዞች ነው ያሉት። መረብ ሁላችን የምናውቀው ነው። ማያንበሳ አለ፣ ሙናም ይባላል። እነዚህ እንግዲህ በደንብ ማጥናት ያለብን ነው። የሙና ወንዝ
ይሄ ነው ችግር የሚፈጥረው። በቅጡ የትኛው መሆኑን መገንዘብ እንዳልተቻለ ይገልጣል። ምክንያቱም ሌሎች ትናንሽ ወንዞች ወይም ወደ ማይሙና አካባቢ የሚፈሱ እንደ ሸሸት፣ ማይጨዓ፣ ማይኩደሊ፣ መንጋላሎ፣ ሮዋን፣ ዛጋራት፣ ማጎማ፣ ማሰሊ፣ ሄንዴሊ፣ ረጋሊ የሚባሉ አሉ። በጣም ትልቅ ኮንፊውዥን የፈጠረው ይሄ ነው። የት ነው ማይሙና? በመጨረሻም በ1908 ዓመተ ምህረት ስምምነት ማለትም የዳንካሊያ አፋር አዋሳኝ አስመልክቶ ጣሊያኖች የጨው ባህር ላጎ ሳላቶ ብለው የሚያቀርቡት የት እንደሆነ ማረጋገጥ አልተቻለም። ምናልባት የባዳ ፈሳሽ ሊሆን ይችላል የሚሉ የታሪክ ተመራማሪዎች አሉ። ከዚህም ጋር የተያያዘ ጣሊያኖች የዳንካሊያ አዋሳኝ ከቀይ ባህር 60 ኪሎ ሜትር የተዘረጋ ነው ሲሉ የለም 45 ኪሎ ሜትር ብቻ ነው የሚሉ ታሪካውያን ደግሞ አሉ። ይህን ሁሉ ማየት አለብን። እንግዲያውስ ከላይ የተጠቀሱትን ውዝግቦች በማጤን የኢትዮጵያ መንግስት የአልጀርስ ሰነድ አንቀጽ 4 ቅጽ 2 መቀበል አልነበረበትም። እንኳንስ ወደ ሄግ ሊሄድና እዛውኑ አልቀበልም። ቅጽ 7 እንግዲህ አወዛጋቢ ሞር ቅጽ 4 ነው። አንቀጽ 4 ሆነ። ቅጽ 7 ደግሞ ይቀጥላል። የተባበሩት ቅጽ አንቀጽ 4 ራሱ 16 ቅጾች ነው ያሉት፣ ግን በከፊል አስፈላጊና ኢምፖርታንት የሆኑት ብቻ ነው ማቅረብ ያለበት። ቅጽ 7 የተባበሩት መንግስታት የካርታ ባለሙያ የድርጅቱን የካርታ ክፍል በመጠቀም ለኮሚሽኑ እንደ ዋና ጸሐፊ ሆነው ያገለግላል። ኮሚሽኑ አስፈላጊ ሆኖ ካገኘው ተጨማሪ ባለሙያዎች ግልጋሎት እንዲሰጡ ያደርጋል። የካርታ አዋቂዎች ማለት ነው። የሁሉ ኮንፊውዥን ያለ የካርታ አዋቂዎች ያስፈልጉናል። በርግጥ ይህ የካርታ ባለሙያ ግን ከላይ የተጠቀሱትን ውዝግቦች እስካልመረመረና እስካላጠና ድረስ በውሎች መሰረት ብቻ ሀሳብ ካቀረበ አሁንም ቢሆን የኢትዮጵያ ጉዳት የሚያደርስ ይሆናል። ቅጽ 10 በአዋሳኝ ድንበሮች ላይ አወዛጋቢ መስለው የሚታዩ ክልሎች ካሉ ቡድኖቹ በጽሁፍም በቃልም ወደ ኮሚሽን ማቅረብ ይችላሉ። ይህንን ቅጽ መሰረት በማድረግ የኢትዮጵያ መንግስት የኢትዮጵያን ጥቅም ማራመድ ከፈለገ ከላይ የጠቀስኳቸውን ታሪካዊ ሀቆችና የካርታ ምስቅልቅሎች በማንሳት መከራከር ይችላል። ቅጽ 11 ኮሚሽኑ በ1992 የተቋቋመውን ቋሚ የዳኝነት ፍርድ ቤት የተቃዋሚ መንግስታት አስታራቂነት ህግጋት መሰረት በማድረግ የራሱ የአሰራር ደንብ ያወጣል። ይህ ቅጽ ለኢትዮጵያ ሊጠቅም ይችላል። በተለይም አገሪቷ ውሎችን ብቻ ሳትቀበል በዳኝነት መልክ አርቢትሬሽን ይታይልኝ ካለች ቅድም የጠቀስኳቸው ሁለት ሀሳቦች ማለትም ቅሬታና ካውንተር ኦፈር ወይም ሚዛናዊ አንጻራዊ ሀሳብ ከዚህ ጋር የሚዛመዱ ናቸው። ቅጽ 15 በኮሚሽኑ የሚወሰነው የድንበሩ ቅየሳና አከላለል የመጨረሻና አሳሪ ይሆናል። ቡድኖቹም ይቀበሉታል። እያንዳንዱ ቡድን የተወሰነውን ድንበርና የሌላኛው ሀገር ሉዓላዊነት ያከብራል። ይህንን ቅጽ አስመልክቶ በእኔ አመለካከት የአሁኑ የኢትዮጵያ መንግስት አሜን ብሎ ከተቀበለው ለመጪው ትውልድና መንግስት አብይ ችግር ሊፈጥር ይችላል። በተለይም በዲፕሎማሲ መድረኮች ላይ የኢትዮጵያ ሕዝብ እስካልደገፈው ድረስ ግን ህጋዊነቱ ዘለቄታ አይኖረውም። የኢትዮጵያ ሕዝብ ነው ያለው። ቅጽ 16 የድንበር ቅየሳና አከላለል ውጤት በቅጡ ማወቅ ስለማይቻል የመሬት መቀያየርና ከዚህም ቀደም ጠብ በተጫረበት አካባቢ ይኖሩ የነበሩትን ግለሰቦች ችግር በሚመለከት መፍትሄ ያገኝ ዘንድ ሁለቱ ቡድኖች የተባበሩት መንግስታት እርዳታ ይጠይቃሉ ይላል። ይሄ በጣም ክሩሻል። እዚህ ጋር አሳሳቢ የሚሆነው የመሬት መቀያየር ትራንስፈር ኦፍ ቴሪቶሪያል ኮንትሮል የሚሉት እና የህዝቦች ዜጋነት ብሎ ማንነት አጠያያቂ ሊሆን ነው። ትናንትና ትግራይ ነኝ ሲል ቆይቶ አሁን ኤርትራዊ ሊሆን ነው ማለት ነው። ወረፈሳድ ወይም አፋር ነኝ ሲል ቆይቶ ሌላ አይደንቲቲ ሊኖረው ነው ማለት ነው። ኢትዮጵያ በዚህ ረገድ ጠንከር ያለ አቋም ካልወሰደች ኮሚሽኑ በ1974 የተደነገገውን የዓለም አቀፍ የህግ ዘገባ በተለይም አንቀጽ 15 የድንበር መቃየር ውል
በእንግሊዝኛ ሙቪንግ ትሪቲ ፍሮንቲርስ ይሉታል በመጥቀስ ከዚሁ የኢትዮጵያና የኤርትራ ጉዳይ ጋር ሊያዛምደው ይችላል። በዚሁ ግርግር ውስጥ ደግሞ በሰሜን ምስራቅ ኢትዮጵያ በተለይም የግሎ መከዳና የኢሮብ መሬቶች ሊጠፉ ይችላል። በሙሉ ላይጠፉ ይችላል፣ አንዳንዶቹ ግን ሊጠፉ ይችላል። በተጨማሪም ብዙዎቻችን የማናየው ደግሞ ሌላ አለ። በተጨማሪም በተፈጥሮ ሀብታቸው የታወቁት ቦታዎች እንደ ዳሎል የኢትዮጵያ ሉዓላዊነት ላይኖራቸው ይችላል። ይህ ጽሁፍ ኢትዮጵያውያን ያሉበት አሁን ለያዝነው አንገብጋቢ ውይይት እንደ መንደርደሪያ እንዲጠቀሙበት የቀረበ እንጂ የኢትዮጵያና የኤርትራ የድንበር ውዝግብ በሰፊው ለማየትና ለመተንተን ያቀደ አይደለም። ውዝግቡን በቀላሉ የሚገለጽና የሚፈታ አይደለም። እንዲያውም በእኔ አመለካከት አሁን በድንበር ኮሚሽኑ አማካኝነት ሄግ ላይ የሚወሰነው አሳሪ ስምምነት ወይም ፍርድ ለኢትዮጵያና ለኤርትራ ህዝቦች የሰላም መፍትሄ ይሆናል ብዬ አልገምትም። የሁለቱ ህዝቦች ችግር ዘለቄታ መፍትሄ ሊያገኝ የሚችለው በሁለቱ አገሮች የህዝቦች ሱታፌ ሲኖርና አገር ወዳድና ዲሞክራሲያዊ መንግስቶች ሲፈጠሩ ብቻ። በዚህ ነው እንግዲህ የምጨርሰው። ግን ትንሽ ትዕግስት ካረጋችሁ ቶሎ ብዬ 5 ደቂቃ ካርታዎች አሉ። ከዛ በኋላ አቶ በላይ እንግዲህ ይቀጥላሉ ማለት ነው። እዚህ ይሻላል መሰለኝ። አሁን ምንድን ነው ይሄ ካያችሁ፣ ለምሳሌ ይሄ መረብ ነው፣ አዋሳኝ ነው አይደለም? አንድ አዋሳኝ ያ ማይንበሳ የሚባለው አይታይም እንጂ ወደዚህ አካባቢ ነው የሚመጣው። ቅድም ማይሙና ያልኩት ከዚህ ወደ ትንሽ የሚወርድ ነው። እንደኔ የሚባል ማለት ዳንካሪ አካባቢ ማለት ነው። ግን ይሄ ደግሞ ተከዜ አለ። ተከዜ ሰቲት መሆን ነው። መረብ ጋሽ ነው። ጋሽ ወደ ሱዳን ሲገባ ጋሽ ነው የሚባለው። ተከዜ እስከዚህ ድረስ ሰቲት ይባላል። ከዛ በኋላ ደግሞ አትባራ ይባላል። ስሙ ይቀይራል ማለት ነው። አሁን አይታችሁ እንደሆነ ቅድም እንደጠቀስኩት ብዙ ግርግሮች ስለነበሩ በዚህ በተካሄደው ታሪካዊ ሂደት መረብ ነው ድንበር ከተባለ ከዚህ ነው ኤርትራ መጀመሪያ ያለባት። ግን እነተሰነ ደግሞ ያሉት እዚህ ነው እና በአንድ በኩል መረብ ነው፣ በሌላ በኩል ደግሞ ሰቲት ነው ቦርደሩ። እዚህ ጋር ሁመራ አለ፣ እዚህ ጋር መሐጀር አለ። 7 ኪሎ ሜትር ብቻ ነው የሚለየው መሐጀርና ሁመራ። እና አቷም ሆይ በግርግር የጠፋ ነው እንጂ ተሰነ ይሄ ግዙፍ መሬት ቅድም የጠቀስኩት በኋላ የወሰዱት ጣሊያኖች የወሰዱት እንጂ የትግራይ ወይም የኢትዮጵያ ሰሜናዊ የኢትዮጵያ አካል ነበረ። እንግዲህ በ1885 ዓመት ድንበር የሚባል ነገር እንኳን አልነበረም። you can see how close it is. አዲግራት is not far from ሰንዓፍ፣ እዛው ነው ያለው። አክቹዋሊ ጉንደት መጀመሪያ ግብጾች የተሸነፉበት ነው። አዲቀይ is not far. ሰገነይቲ የመጀመሪያ የአክር ግዛይ ከተማ የነበረ ነው። ምጽዋ የመጀመሪያ የጣሊያን ከተማ ነበር። በኋላ አስመራ አደረገው። ራስ አላና ባረው ብለው ከተማውን ያዙ ማለት ነው። ይህንን ነው ማየት ያለብን። ታሪክ ካላወቅ ይህን ካላወቅ ራሳችንን መግለጽ አንችልም። ኦኬ፣ ወደ ሁለተኛው እንሂድ። አሁን ኤርትራ ሰፋ ማለት ነው። ተሰነ ማጠቃለለ፣ አቆርድ ማጠቃለለ እስከ ናቅፋ እዚህ ድረስ ከሰላም የኢትዮጵያ አካል ነበር። አሁን ፖይንት በደንብ ካያችሁት አሁን ይሄ ድንበሩ ኮንፊውዥን የሚፈጥር ነው። አክቹዋሊ በደንብ ካያችሁት የትኛው ድንበሩ ይሄ ነው ድንበሩ ወይስ ይሄ ነው? ይሄ ስብርብር የተሳበረው ጥቁር ነጠብጣብ ነው ድንበሩ ወይስ ይሄ ነው? ይሄ የሆን ብሎ የተደረገ ነው። አክቹዋሊ አሰብ 60 ኪሎ ሜትር ነው እስከዚህ ወይስ 45 ኪሎ ሜትር ነው እስከዚህ? እንግዲህ ያ ፕሮፌሰር ኪያምፒ እንደዛ ነው የሚለው። አክቹዋሊ ከየት ወደዚህ መሄድ እንችላለን እስከዚህ የሚለው እና ብዙ ክርክር የሚፈጥር ነው ነገር ራሱ። እንግዲህ ኤርትራኖች ያወጡት ነው ይሄ ማፕ የካርታ ግን ድንበሩ በግልጽ የተካለለ አይደለም። ኦኬ፣ ወደ ሶስተኛው እንሂድ። ይሄ የደርግ ካርታ ነው። አትሊስት ደርግ እንኳን ቢያንስ ያን ሁሉ ህዝብ የጨፈጨፈ ኢትዮጵያ ጥቅለም ይል ነበር ነው እና አሰብ የአሰብ ራስ ገዝ ራሱ የቻለ
ኤርትራ ትግራይ ወዘተ ወዘተ እና ስትራቴጂ ይመስላል። ኤርትራ ከጠፋች አትሊስት አሰብ ይዘን ይመስላል እንግዲህ የደረገ ቢያንስ እና ከዛ አንጻር ካየ ነው እንዴ ጣሊያን ይሁን አገሩ ዝም ብሎ አለፍ ሳደን ላንድ ሎክድ ይሁን ነው ነገሩ ወይስ አሰብ ቢያንስ እንኳን ይህንን እንያዝ አይነት ነበር የሚመስለኝ። ኦኬ አራተኛው ይሄ የኢህአዴግ ካርታ ነው። አሰብ ራስ ገዝ ወደ ኤርትራ ተመለሰ። ኢትዮጵያ የባህር በር መውጫ የላትም። አሁን አማራጭ ፖርት ሱዳን እንሄድ የሚል ነገር አለ። ፖርት ሱዳን ቅድም የሆነ የጻፉት ጽሑፍ አለ። የኢትዮጵያ ቴሪቶሪያል ኢንቴግሪቲ ኢዝ ሊንክድ ቱ ዘ ሬድ ሲ ሚል አንዳንዶቻችሁ አይታችሁት ይሆናል። በ1923 ዓ.ም ብዙ ሰው የማያውቀው ጣሊያኖች እንኳን እንዴ የኢትዮጵያ መንግስት በጣም የሚገርም ነው። ይሄ ወደዛ ነው ይላል። ጣሊያኖች እንኳን ከንግስት ዘውዲቱ ጋር ሲፈራረሙ 6000 ካሬ ሜትር መያዝ ትችላላችሁ፣ ኢትዮጵያ መያዝ ትችላለች፣ ከፈለገችም መጨመር ትችላለች። ያው ደግሞ የተፈረመው ለ130 ዓመት ነበር። ጣሊያኖች እንኳን እንደዛ ብለዋል። ኦኬ ወደ መጨረሻው ካርታ ይሄ እንግዲህ ልክ ኮንፍሊክቱ ወይም ጦርነቱ እንደተጀመረ አክቹዋሊ ጦርነቱ እንደተጀመረ ሳይሆን ሻዕቢያ ወደ ባድመ እንደገባ የጻፍኩት ነው። አይታችሁ እንደሆነ ቢቢሲ ያወጣው በዛን ጊዜ ያወጣው ተመሳሳይ ካርታ ነበር። የኔ ክርክር ነው ይሄ። በአጠቃላይ እዚሁ ታያቸዋል። እንግዲህ ጽሑፎቹ አሉ በሙሉ እዚህ ሁሎችም አሉ እዚህ ጋር ዲግሪው ሳይቀር 18 ዲግሪ ምናምን የሚለው የኤርትራ ስፋት። ምክንያቱም ኢትዮጵያ ከዚህ ከ3 ዲግሪ እስከ 18 ነው የሚደርሰው። እሱ ዝርዝሩ ይገባል። ሆኖም ግን ትኩረቱ ባድመ ላይ ነው። ሽራሮ ባድመ ላይ ነው። ቢቢሲ ያወጣው ካርታ ከኤርትራኖች የወሰደው ባድመ ወደዚህ ነው የሚያደርገው፣ ወደ ውስጥ ወደ ኤርትራ እና ርዕሱ ግን ቱ ባድመስ ነው የሚለው። ቱ ባድመስ የማይሆን ነገር ነው። አንድ ባድመ እዚህ አለ፣ ሌላ ባድመ ደግሞ እዛ አለ። ኦኬ እና ለክርክር የወጣ ነበር። ይህን ነገር ግን ተድበስብሰን ያለፈው የሚያሳዝነው የሆነ ሆነ ግን መስዋዕት ተከፍሎበት ተመልሰዋል። ከዚህ አንጻር ካየነው ብቻ ነው እንግዲህ አሁን የምናደርገው እንቅስቃሴ ሊረዳን የሚችለው እና ለዚህም ይሄ ስብሰባ የተካሄደው በዚህ ይመስለኛል። እና አመሰግናለሁ። እርግጥ ነው ኢትዮጵያን የሚመራ የኢትዮጵያን ሕዝብ ኃላፊነት ያላቸው መሪዎች የኢትዮጵያን ኢንትረስት መጠበቅ ነበረባቸው። በእኔ አስተያየት ተሳትቼም ሊሆን ይችላል። እነዚህ ሰዎች አልጠበቁም። ምንም ማስረጃ ላገኝ አልቻልኩም። ይህ ጉዳይ እንግዲህ ልንገራችሁ። እኔ ምናልባት ጡረታና ስራ ፈትም ስለሆንኩኝ በተለይ ደግሞ የትግራይ ሰው ስለሆንኩና ቦርደሩ ጉዳይ ስለሆንኩኝ አውቀዋለሁ። ማስረጃዎቹን አውቀዋለሁ፣ ሰዎቹን አውቃቸዋለሁ፣ ጠይቄያቸዋለሁ እና ይህ ሁሉ ያለ አግባብ እንደተሰራ ውስጡን ሲካሄድ እንደነበር ሁሉ አውቃለሁ። ይህ ስለሆነ ነው ደንግጬ በእውነቱ አንድ ሁለት ሰዎች እንኳን እንዲጮሁ ያስፈልጋል። እብድም ብንባል እንባል ግድ ማስረጃው ዞሮ ይመሰክራል በማለት ነው እና እዚህ ያለውን አቀረብኩት ጽሑፍ አቅርቤያለሁ። ይህ እኮ የተወሰነ በኮሎኒያል ትሪቲስ ምናምን እንላለን አሁን እንጂ ቀደም ብሎ እኮ የተወሰነ ነው ማለቴ በኢህአዴግ መንግስትና በኤርትራ መካከል በነበረው መካከላቸው ምን እንደተፈራረሙ ማናገም የሆነ ሆኖ የኮሎኒያል ትሪቲስ ጉዳይ መሰረት አድርገው የኢህአዴግ መንግስት የኢትዮጵያ መሬት አስቀድሞ ሰጥቷል።
ከሁሉ የበለጠ ማስረጃ እዚህ ማቅረቢዋለሁ። የዚህ አፋር ግንባሩ እንኳን 60 ኪሎ ሜትር ነው የሚባለው፣ በካርታ ይታያል። እሱ በ1991 ያው ሲሆን ተሰጠ። ባልተሰጠ ጥሩ ነበረ፣ ግን ያን ጊዜ ሰጥቷል። ከዛ ቀጥሎ ግን እችን አጥብቄ እነግራቸዋለሁ፣ እዚህ ጽፌዋለሁ፣ ማስረጃ ያለው ነው። የትግራይ ቴሪተሪስ አሳልፈው የሰጧቸው ኤርትራ ነፃ በምትወጣበት ጊዜ፣ በዛን ጊዜ የኢትዮጵያን ፖፑሌሽን ሴንሰስ የተወሰደበት ዘመን ነበረ። ይህ በ1993 እና በ1994 ነው። በዛን ጊዜ ሁለቱም ሆነው የኤርትራ ሰዎችና የኢትዮጵያ ቴክኒካል ኤክስፐርትስ ሆነው በዚህ አሁን በሚባለው በ1900 እና በ1902 ትሪት ይሰራሉ። እሱም መሰረት አድርገው ከልለው ዲማርኬት አድርገው ማፕ አውጥተው ሰጥቷቸዋል። ምን ትፈልጋላችሁ? እና አሁን ቁልጭ ባለ አኳኋን የሚታይ ነው። አሁን ጌታዬ ያሳየሁትን አለ፣ ምናልባት እድሜ የፈቀደልኝ እንደሆነ በዚህም አኳኋን ይህንንም ገልጸው ነው። ይሄ ማፑ ዝርዝሩ ሲታይ በኢትዮጵያ በኩል ያለውን ያየሁት 1 to 50,000 ስኬል ሜትርስ እና ዳር ድንበሩ መረብ እየተባለ ቪሌጅስ ምናምን ሁሉ እና ይሄ ባድመ ምናምን በል ሄዷል። ጾሮና የሚባለው ሄዷል። ይሄ በአጋሜ በኩል ሀቅ ለመናገር በዛ ማፕ ያልሰጡት የኢሮብ ብቻ ነው። ኢሮብን አልሰጣል። የተቀረው ግን በርካታው መሰረት በ1993 94 ሰጥተዋል። አንዳንዳቻችሁ ጽፌዋለሁ 12 ኦክቶበር 1997 ላይ አውጥተው ኦፊሻል ያደረጉት ማፕ አለ። በትግራይና በኤርትራ መካከል ኢንተርናሽናል ባውንድሪ ይላል። እሱን ሳገናዝበው ከዛኛው ከዝርዝሩ ጋር ከዛ የተቀዳ ነው። ከዛ ከዝርዝሩ የተቀዳ ነገር ግን ዝርዝሩ ሁሉም ይናገራል። አሁን መኮንን የምታውቃለው ሁሉ ይናገራል። ዝርዝሩ አገር ሄዷል። ነገር ግን ትልቁ ላይ ማፕ ሲያጠቃልሉት ግን ስለ ባውንደሪ እንትን አይነገርም። ድብቅ ነው፣ ውስጥ ለህዝቡ የሚታየው ሌላ ነው። አያችሁ ኢትዮጵያ የሰምና ወርቅ አገር መንግስት ይለወጥ እንጂ ተንኮሉ አንድ ነው። ሰሙ ለህዝብ የሚታየው ሌላ ነው፣ ውስጡ ሌላ ይሄ ነው እና ይህንን ስለማውቅ እኔ አሁን ይሄ እንደገና ተደግሞ ነው የሚሰራ ያለ እንጂ ሁለተኛ ንቅንቅ ብለው ወደኋላ ሊሉ አይችሉም። ሰጥተዋላ እንዴት አድርጎ ወደኋላ አሁን ተመልሰ። ነገር ግን አልባሱ ደግሞ አሁን በኮሎኒያል ትሪቲስ ተብሎ ፎርማሊ ኢትዮጵያ ልትፈርምና ኤርትራ ደግሞ ኢንዲፔንደንት ኤርትራ ነፃ ወጣች ኤርትራ ነች አሁን ልትፈራረሙ ያለ። ኮሎኒያል ትሪቲ ከተባለ ምን ፊርማ አስፈለገ? በእኔ ግምት ፊርማ ያስፈለገው የኢትዮጵያ ሕዝብ ፈቅዶ ከኤርትራ ሕዝብ መንግስት ጋር ሆኖ ተስማምቶ የተካለለ ለወደፊት ንቅንቅ ይላል። የኢትዮጵያ ሕዝብ ፈቅዶ ይህን ቴሪቶሪያል ኢንቴግሪቲውን አውቆ ለቆ ለኤርትራ ያስረከቡ ለማለት ነው። አዲስ ኢትዮጵያና አዲስ ኤርትራ የሚመሰረቱ ለማድረግ ነው እንጂ ሌላ የሚጨመር ነገር እና ይህንን ለምንድን ነው ያሳሰበ ብትሉኝ ትንሽ ዝግለጥ ይችላል። ሌላ ነገር አላስፋል። ኮሎኒያል ትሪቲስ ስንል ምንድን ነው? ፍሬ ነገሩ ቴሪቶሪ ነው። አሁን የምናስበው ኮሎኒያል ትሪቲስ 3 ናቸው። ቤቶቼ ገልጸዋል። የመጀመሪያው 1900፣ የሁለተኛው 1902፣ የሶስተኛው 1908 ናቸው። እችን ካርታ ያዙ ዲስትሪቢዩት አድርጃታለሁ። እችን የምታሳየው
አሁን ያለው ክልልና አሁን የሚሰጠው ነው። አክቹዋሊ ግን እሱ ነው ሱፐር እሱ ነው። የካርታ ዲስትሪቢዩት ባደረኩት ፔፐር ላይ ከጀርባ ታገኛታላችሁ እና የዛሬ ወር ከዩኤን ያገኘኋት ካርታ ነው። ምንድን ነው የምትለው? አምኒ ሬፈረንስ ማፕ ነው የምትባለው። አሁን የሚካለሉት የሚጨርሰው ይሄ ነው። ይሄ ነው የጣሊያን ካርታ። ይሄ ነው ወሳኝ የሚሆነው። አሁን ከዚህ 1 ሚሊዮን ነው የሚወጣው፣ ግን 150,000 ደግሞ እየተባዛ ነው። አንድ ለውጥ የለም። ይሄ ነው ኮሎኒያል ትሪቲስ ማለት። ግን ስለ ቴሪቶሪ ነው የምናወራ ያለ ብዬ ልገልጽላችሁ እፈልጋለሁ። ጣሊያን 1900 ስንፈርም ሳለን ዋናው መረብ ምላሽ የሚባለው የዛን ጊዜ ነበረ። በዛን ጊዜ ትንሽ እንዳሁን ትታውቃት በእውነቱ በተለየ የአካባቢ ልጆች ያላችሁ ትታውቃት። በዛን ጊዜ ፈርዲናንድ ማርቲኒ የተባሉ አንድ ብልህ ጣሊያን ብዙ ኤክስፔሪንስ የነበራቸው ከዛ የኤርትራ ገዥ ሆኑ። እሳቸው በ1997 ገደማ ነው የመጡት። 1897 ወይም እንደዚህ ገደማ ነው እና ከአድዋ ጦርነት በኋላ ማለት መጡ። ምን አሉ? ይህ መረብ ምላሽ የምትሉት የወሰድኩት እንደሆነ ስትራቴጂክ የለው ዲፌንድ ማድረግም አልችልም። ሀበሾች ሀበሻ መንግስት በዚህ የመታኝ እንደሆነ ወደዛ ነው። ምክንያቱም ይሄ በአዲግራት በኩል አርጎ የሚያልፍ አንድ ሃይዌይ አለ። ከጥንት ጀምሮ እንትን የሚያደርግ የሚለየው ሁለቱንም አንድ ወንዝ ወደዛ ሄዳል፣ ሌላው ወንዝ ወደ ታች ይሄዳል እና በመካከል ያለው መንገድ በሙሉ እንዳይዙት ስትራቴጂክ ሆልድ ያስፈልገናል። ስትራቴጂክ ዩኒት ኮንትሮል ካላደረግነው ይሄ ኮሎኒ ተጠቃሚ አይደለም እንባለው ብቻ እንዲያውም ጥይ ይሄዳል። ይህንን ከማን ነው የማገኘው? አንድ ገብረ ንጉስ የሚባሉ ሊቅ ናቸው፣ ወታደርም ናቸው፣ ካፕቴን ነበሩ፣ ጣሊያን ናቸው። እሳቸው በጻፉት በዛን ጊዜ ነው የጻፉት። ከእሳቸው ነው የሚገኘው አርጊመንት ምን እንደነበረ። በዚህ ምክንያት ከመረብ ምላሽ ዘለው ወደ ትግራይ ይገባሉ በካርታ እና በዚህ ምክንያት ነው ይህንን አዲሱ ጾረና ምናምን እንደዚህ ሁሉች እንትና የተመኟት ያንገብ ቤታገች ብላችሁታል። ሙና የሚባል ነገር የለም፣ ግን ወደ ትግራይ ገቡ። አይ ከእንትን ከኤርትራ የትግራይ መኳንንት ግን አናስገባም። እነራስ ማለትም በህይወት ነበር። በዚህ ምክንያት ይፈረም እንጂ ውሸት ካርታ ያወጣ እንጂ ጣሊያን አልያዘም for 40 years። ብዙ ማስረጃ አለ፣ ሁላችንም ታውቃላችሁ። ማስረጃ ማቅረብ ይሄ ነው አንዱ 1900። ከዛ ቀጥሎ 1902 ደግሞ የትግራይ ዌስተርን ትግራይ ቆርሶ ወደ ኤርትራ ለመጨመር ነው። እሱ ብዙ አሻቀብናት ያለው ነው። በአጭር ጊዜ የተወሰደው እሱ። ነገር ግን ጣሊያኖች አልተሻገሯትም። ዳር ዳሩን ብቻ ነው የያዙት። ምክንያቱም በዛ በኩል ጣሊያን አለ እና እንግሊዝ አለ የሚጠብቃቸው፣ በዚህ በኩል ደግሞ በረሃ ነው። ስለዚህ ዳር ይዛል እንጂ አልተሻገሯትም። ከሰኔ ወደ አልተሻገሩም ማስረጃ እና ግን ያችን የፈለጓት ምንድነው? ትግራይ ዘለው ይሄ አምሃራ ቴሪቶሪስ የሚባል ይዘው ጠቅላላ እስከ ባህር ዳር እስከ ጣናና እስከ አሸንጌ ድረስ እንይዛለን ብለው የሄደው ስትራቴጂ የነሱ ነበር። ዋና ጥቅማቸው የፈለጉት ወደ ሴንትራል አምሃራ እንገባበታልና ኮንትሮል እናደርጋለን እና እያችሁ ስትራቴጂው እንደዚህ አድርገው በዛም ትግራይ ኮንትሮል ለማድረግ በዛም እንትን ለማድረግ ነው። ይሄ አሰቡ ኋላ የሆነው ሴንትራል ኢትዮጵያና ያው ኖርዘርን ኢትዮጵያ ኮንትሮል ለማድረግ ነው እና ስትራቴጂው ምንድነው? ይሄ ዳር ሲይዙ ስትራቴጂክ ኮንሰፕት የሚባላል ነው። ሁላችሁም ልታውቁት የሚያስፈልገው ስትራቴጂክ ኮንሰፕት ዩኒት ሆል ነው። ለምሳሌ አሰብ ባህሩን ብቻ ቢይዙ ዋጋ ያለው፣ ኢትዮጵያ መሬት ይዛለች፣ እነሱ ባህር ይዛሉ፣ ተፋጠሙበት። እንደዚህ ነው የነበረው ቴንሽን ያክራል። ስለዚህ ኮሎኒያሊስት ምን አሉ? እንገባና ስትራቴጂክ እንይዝና ባህሩን እና እንትኑን አጋጥመን ስንይዝ ብቻ ነው ኮንትሮል ልናደርጋት የምንችል ኢትዮጵያ የሚባል
ያዙ ሁሉም እንደዚህ ነው። ይህንን ማፕ ሲያወጡ ሳለ ትሬድ ሩትስ የሚባሉ አሉ። ሬድ ሲ እና የተቀረው ኢትዮጵያ የሚያገናኝ ይህ ትሬድ ሩትስ እያጠኑ በዛ ላይ ነው ማፕ ኮንትሮል ለማለት እና በጠቅላላ በዚህ አኳኋን ኢትዮጵያን ኮንትሮል ያደረጋል። ባጭሩም ነግራችሁ ይሄ ኮሎኒያል ትሪቲስ ተብሎ ቴሪቶሪው ነው። ቴሪቶሪው ደግሞ መሀል ሀገሩን ኮንትሮል ለማድረግ ነው። ሌላ ነገር ምንም አልተነገረችም። ኢትዮጵያ ነው ያ አሁን ይህንን ስመለከተው እርግጥ ኤርትራ ነፃ ወጥታለች። በዚህ በኮሎኒያል ትሪቲስ መሰረት ስትደራደር ኤርትራ ነፃ ነች። የተለወጠው መንግስት ብቻ ነው። ከጣሊያን መንግስት ወደ ኤርትራ መንግስት ነው የተለወጠው እንጂ ይህንን ሁሉ ኮንትሮል እያደረገ ሌላ የውጭ ኃይል ኮንትሮል እያደረገ ኢትዮጵያ ሰላም ታገኛለች ማለት ዘበት ነው፣ አይቻልም። ምክንያቱም ይህ ሁሉ ኮንትሮል ያደረጓት እነሱም ለዚህ ብለው ነው የያዙ እና አሁን ተመልሰን ይህንኑ ተመልሰን ስንፈርም ወደዛ ወደ ኮሎኒያል እንትን ነው የምንገባው ያለን ምንም በእኔ አስተያየት ሰላም ሊገኝ አይችልም ብዬ ነው። ስለዚህ አሁን ወደ ፍሬ ነገር እንመለስ። ይህ ስለሆነ ባጭሩ ምን ማድረግ ይሻለናል የሚለው ብዙ ጊዜ እያሳሰበኝ የተለያየ ሀሳብ ሊኖር ይችላል። የሚሻለን የኢትዮጵያ ጉዳይ ኢትዮጵያውያን ብቻ ናቸው የሚፈቱት። ሌላ ምንም የሚደረግ ነገር የለም። ካሁን ቀደም የነበረ ነው። ከቴዎድሮስ ጀምሮ ከዮሐንስ ጀምሮ ከምኒልክ ጀምሮ ሁልጊዜ የምናየው ነው። የውጭ ሀያላንማ መቼም የራሳቸው ኢንትረስት ጠብቀው እች ደካማ ሀገር ሁልጊዜ ያጠቋል። ምን ማድረግ ነው የሚቻለን? ኢትዮጵያውያን ምን ተነስተው ፖለቲካል መሆን አለበት ነው። ፖለቲካ ነው። ኢትዮጵያውያን ህብር ሆነው ይሄ ነገር ሰላም ሊሰጥ አይችልም። እኛም በእውነቱ ካልቸራችንና ከእንትናችን የተያዘ ነው እና የእኛ ቴሪቶሪያል ኢንቴግሪቲ ቴሪቶሪ የሚባለው መጠበቅ አለበት። እርግጥ ኤርትራ አንፈልግም ብላ ነፃ መውጣቷ የሚካድ ነገር አይደለም። ከዚህ በኃይል ማለት አለ። እሱ ድሮንም እነሱ ስለፈለጉ ነው የመጡት። አልፈለጉ ይሄዱ። ነገር ግን የኢትዮጵያን ቴሪቶሪያል ኢንቴግሪቲ አንድ ቅንጣትም አፍርሶ አይሄድም ባይ ነው። ይህም ሁሉ የሚያስረዳ አስቀድሞ ማየት ያስፈልጋል። ለማናቸው ነገር በህግም ተከራክረናል፣ በታሪክም ተከራክረናል። ማስረጃችን የተሟላ ነው። ነገር ግን የእኛ መሪዎች ስላልፈለጉ ከነኛ ጋራ ስለተባበሩ ይኸው ምክንያቱ እግዚአብሔር ይወቀው። ነገር ግን አስቀድመው ስለሰጡ እና በካርታና ምናምን ስላለ ወደ ኋላ ብሎ ማለት አይችሉም። ስለዚህ እነሱን አልፈን አንደኛ በኢትዮጵያ ደረጃ ለኢትዮጵያ ሕዝብ ማስረዳት፣ ሁለተኛ ደግሞ እርግጥ ነው ፕሮፌሰር ተኮላ ቅድም አስረድቶናል። ብዙ ተባያለ እዚህ ኢንተርናሽናል ኮሚኒቲ የሚባለው ለእኛም በጅቱን አያውቅም። ሁልጊዜ ጠላታችን እዛ ሄዶ እንዳሸነፈ ነው። ነገር ግን እነሱም ይወቁት እና እንንገራቸው። ይህንን መሰረት በማድረግ አዲስ አበባ ያሉት 5 ቡድኖች እርስ በርሳቸው እንኳን የማይነጋገሩ የኢትዮጵያ ጉዳይ ሲመጣ ግን አንድ ሆነው ፈርመው አስተላልፈዋል። እሷን አንቧል። ከዚህ የበለጠ የሚያስፈራስ ምን አለ? ከዚህ የበለጠ ማስረጃነት ያስፈልጋል? እነሱ እዛ እያሉ ነው፣ እየታገሉ ነው እና እነሱ በምንም አኳኋን ይሄ ተቀባይነት የለውም። ይሁን ከተባለ ግን አሉ፣ እርግጥ ኤርትራ ሄዳለች። ይሁን ከተባለ ግን
የኤርትራ ማለት ምድር ባህር የምትባለዋ የድሮ ክልሏን እንደያዘች ትሄዳለች። የተቀረው ኢትዮጵያ ሆኖ በሱ ላይ ልንነጋገር እንችላለን። በስተቀረው ግን ይህንን ይዞ የኢህአደግ መንግስት አጥጥሮ መጥቶ ፓርላማውን ምናምን ይዞ ፈርም ሲለው የሚፈርም ይቀጥላል። ኢሞሽናል ሆናል እዚህ ላይ ሲያዘው እሱ ኢትዮጵያ ሊያደርጋችንም ህዝብ መወሰን አለበት። የኢትዮጵያ ህዝብ ድምፅ መሰጠት አለበት። እሱም ሲደረግ ሳለ የተባበሩት መንግስታት የውጭ ሰዎች ታዛቢነት የሚፈጸም ነገር ተቃዋሚ ሆነው እድል ይሰጠዋል፣ ራዲዮ ይሰጠዋል፣ ቴሌቪዥን ይሰጠዋል፣ ኢቨን እንትን ይሆናል፣ ጨዋታ ይሆናል። በዚህ አኳኋን ካልተፈጸመ ወቁት ሰላም ይገናኝ ብለው አመልክተዋል። እኔ በበኩሌ ይህንን ከመደገፍ በስተቀር ውጭ ያለ ነው በእውነት ምንስ ልናደርግ እንችላለን ነው ብለው በዚህ ላይ ቆማል። የጽሁፍ ርዕስ ምን ይላል? አዲሱ ትውልድ የጀግና ልጅ ጀግና እንጂ የእሳት ልጅ አመድ መሆን የለበትም። ለኢትዮጵያ ክብር፣ ሉዓላዊነት፣ አንድነትና ብሔራዊ ጥቅም ለማስጠበቅ በሰሜኑ ዳር ድንበራችን የተከሰከሰው የጀግኖች ኢትዮጵያውያን የሰማዕታት አጥንት ትላንትናም ዛሬም ነገም ከመቃብር ይጮሃል። ጁላይ 12 ጃንዋሪ 12 2002 ዓ.ም በፈረንጅ ይላል። ከትግራይ ተወላጆች ዓለም አቀፍ ሶሊዳሪቲ በኢትዮ ኤሪትሪያ የድንበር መካለልና ባህር በር አስመልክቶ በዋሽንግተን ዲሲ በተደረገ ስብሰባ የተሰጠ መግለጫ። የተከበራችሁ ሀገር ወዳድ ኢትዮጵያውያን፣ ኢትዮጵያ የነጻነት ደሴት ተብሎ ከሚጠሩ ጥቂት የዓለም ሀገሮች አንዷ ናት። ይህ ነጻነቷና ክብሯ ለዘመናት ተጠብቆ ሊቆይ የቻለበት ምክንያትም በጀግኖች ልጆቿ አትንኩኝ ባይነት፣ ገድልና መስዋዕትነት መሆኑ በደማቸው የተጻፈ የታሪክ ማህደር ይመሰክራል። ይህ የታሪክ ውርስ የእኛም አልፎ የጥቁር ህዝቦች በሙሉ የሚመኩበት የነጻነትና የኩሩ ህዝብ ተምሳሌ ሆነን ቆይተናል። ይህ አኩሪ ታሪክና ጀግንነት ከትውልድ ወደ ትውልድ ሲሸጋገር የቆየ ቢሆንም የአሁኑ ትውልድ ግን የቀድሞ አባቶቻችን ያቆዩትን ታሪክና አደራ ጠብቀው ለቀጣዩ ትውልድ ማስተላለፍ ያለው እድል በአጠያያቂ ሁኔታ በትልቅ ፈተና ላይ ወድቆ ይገኛል። ይህንንም በመገንዘብ በአሁኑ ጊዜ በአገር ውስጥም ሆነ በውጭ ሀገር የሚኖሩ በሚሊዮን የሚቆጠሩ ሀገር ወዳድ ኢትዮጵያውያን ይህ አዲሱ ትውልድ የጀግና ልጅ ጀግና እንጂ የእሳት ልጅ አመድ መሆን የለበትም በማለት ሀገራችን ከታሪክ ተወቃሽነት እናድን የሚል ድምፁ ለዓለም ህዝብና ለወገን በማስተጋባት ላይ ይገኛሉ። የዛሬው ስብሰባና ውይይት ዓላማው ይህንኑ አንገብጋቢ ጉዳይ መሰረት ያደረገ ነው። በኢትዮጵያ ዳር ድንበር ባህር በር ላይ የተደቀነው ታላቅ ሴራ ለቀጣዩ ትውልድ የተዳፈነ እሳት ስለሆነ በሻዕቢያና በመለስ ዜናዊ አምባገነን መንግስት መካከል በመካሄድ ላይ ያለው ድርድር የኢትዮጵያን ህዝብ የማይወክል የሀገራችን ሉዓላዊነት ጥቅም የማያስጠብቅ በመሆኑ በአስቸኳይ እንዲቆም እኛ ኢትዮጵያውያን ከህዝባችን ጎን ተሰልፈን ድምፃችን የምናሰማበት ሲሆን፣ በሌላ በኩል ደግሞ በዚህ ታሪካዊ አጋጣሚ አንድነታችን ለማጠናከር የሚረዱን የጋራ ሀሳቦች የምንወያይበት መድረክ ለመፍጠር ነው። እኛ ኢትዮጵያውያን ለባዕድ ወራሪዎችና ቅኝ ገዢዎች ተንበርክከን አናውቅም። ይሁን እንጂ አሁን ላለው ትውልድ ለአንድነቱና ለህልውናው የሚፈታተኑ የባዕድ ኃይል ሳይሆን በራሳችን በሀገራችን ያለው ውስብስብ የፖለቲካና የአመለካከት ችግሮች ናቸው። እነሱም አንደኛውና ወሳኙ ችግር ባለፉት 30 ዓመታት በኢትዮጵያ በስልጣን ላይ የተፈራረቁት የርዕዮተ ዓለም የፖለቲካና የኢኮኖሚ የውጭ ጥገኛ
የሆኑ የኢትዮጵያ መሪዎች የስልጣናቸው ዕድሜ ለማራዘም ሁሉ ከአንድነት ይልቅ መበታተን፣ ከእድገት ይልቅ ድህነት፣ ከሰላም ይልቅ ጦርነት፣ ከዲሞክራሲ ይልቅ አምባገንነት፣ ከሀገርና የሕዝብ ሉዓላዊነት ይልቅ የራሳቸው ቡድናዊና ግላዊ ጥቅም የሚያስቀድሙና የሚያስከትሉ በመሆናቸው በኢትዮጵያውያን መካከል በቀጥታም ሆነ በተዘዋዋሪ እርስ በራሳቸው የማናቆር አለመተማመንና ጥርጣሬ እንዲኖር በመገፋፋት ወደ ባሰ የመበታተን አደጋ እየመሩት ቆይቷል። አሁንም እየመሩት ይገኛሉ። ታዲያ ሀገር የሕዝብ እንጂ የመሪዎች የግል ንብረት አለመሆኑን እየታወቀ ከሕግና ከሕዝብ ክብር በላይ የሆኑ የኢህአዴግ መሪዎች የ60 ሚሊዮን ሕዝብ መብትና ፍላጎት ነጥቀው የኢትዮጵያን ተሳትፎ የሌለበት ዝግና ይግባኝ የሌለው የመጨረሻ ድርድር ለማድረግ በዝግጅት ላይ ይገኛሉ። ስለሆነም በሁለቱ በሻዕቢያና በኢህአዴግ መሪዎች መካከል በአሁኑ ጊዜ በመካሄድ ላይ ያለው የዳር ድንበር መካለል ድርድር የሀገራችንና የሕዝባችን ክብር የሚያጎድፍ ታሪካዊ ስህተት መሆኑን ኢትዮጵያ ለዘለዓለሙ ያለ ባህር በር ሽባ ሆና እንድትቀር የሚያደርግ በመሆኑ ድርጊቱ ማክሸፍና ማውገዝ የጀግኖች አባቶቻችን አደራ ተረካቢ የሆነው የዚህ ትውልድ ኃላፊነት ነው። ስለዚህ በዛሬው ስብሰባችን በሰፊው ከምንወያይባቸው አርዕስተ ጉዳዮች አንዱና ዋነኛው የድንበር መካለልና የባህር በር የሚመለከት ይሆናል። ይሄ ቅድም የነበረበት ነው፣ ግን ምንም አይደለም። ሁለተኛው የጋራ ችግራችን በኢትዮጵያውያን መካከል ያለው የፖለቲካና የአመለካከት ባህላችን ያልዳበረ መሆኑ ነው። በአንድ ሀገር የተለያዩ አመለካከቶች፣ ሲቪክ ማህበር፣ የፖለቲካ ድርጅቶች እና የሙያ ማህበራት መኖር ጸጋና የሰለጠነ ሕዝብ መለኪያ ተደርጎም የሚወሰድ ቢሆንም አሁን በኢትዮጵያ ባለው ሁኔታ ሲታይ ግን አንድ የተወሰነ የባህልና የታሪክ ክፍተት እንዳለ ያሳያል። ይህ በኢትዮጵያውያን መካከል የተፈጠረው የታሪክና የባህል ክፍተት በስልጣን ላይ ለሚገኙ መሪዎች ለያይተህ ግዛ በሚለው ፈሊጥ እንደ ዋነኛ መሳሪያ አድርገው በመጠቀም ኃይላችን አዳክመው እንዲገዙ ምቹ ሁኔታ ተፈጥሮላቸው ቆይተዋል። አሁንም በረቀቀ መንገድ እየተጠቀሙበት ይገኛሉ። ስለሆነም እኛ ኢትዮጵያውያን ታሪካችንንና ባህላችንን በማደስ የጋራ ችግሮቻችንን በጋራ በመወጣት ሕዝባችንና ሀገራችንን መርዳት እንድንችል አንድነትና ህብረታችንን ማጠንከር አለብን። በበኩላችን በመካከላችን አልፎ አልፎ ይታዩ የነበሩ ጥርጣሬዎች አስወግደን በሀቀኛ ወገናዊ ፍቅርና ኢትዮጵያዊነት ላይ የተመሰረተ ግንኙነት እንዲኖረን የዛሬው ስብሰባ በር ከፋች ነው የሚል እምነት አለን። ዓለም አቀፍ የትግራይ ተወላጆች ህብረት ለፍትህና ለዲሞክራሲ በሚል ስያሜ በይፋ በህግ ሲቪክ ማህበር ሆኖ ከተቋቋመ 6 ወር አድርገዋል። ይህ ሲቪክ ማህበር ባለፉት ዓመት በሀገራችን በተፈጠረው የፖለቲካ ቀውስ ሳቢያ በግብታዊ የተፈጠረ የህዝብ እንቅስቃሴ ውጤት ነው። የተቋቋመበት ዋነኛው ዓላማም በኢትዮጵያ ፍትህና ዲሞክራሲ የመሳሰሉ መሰረታዊ የህዝቦች ሰብአዊ መብቶች እንዲከበሩ ከህዝብ ጎን በመቆም ድምፁን ለማሰማት ነው። ስለሆነም ይህ ማህበር የኢትዮጵያ ህዝብ አካል ነው የሚል ጽኑ እምነትና ራዕይ ስላለን ከማንኛውም ለፍትህ ለሰላምና ለዲሞክራሲ የቆመ ማህበር ወይም ግለሰብ አብሮ ለመስራት ዝግጁ ነን። ስለሆነም ይህ ማህበር ከተቋቋመበት ጊዜ ጀምሮ እስከ አሁን ድረስ ዓላማውን ተግባራዊ ለማድረግ አበረታታች እንቅስቃሴዎች አድርገዋል። በተለይም ደግሞ በዛሬው ዕለት እኛ በውጭ ሀገር የምንገኘው ኢትዮጵያውያን ታሪክ ውስጥ በአይነቱ ልዩ የሆነ ስለ ሀገራችን ጉዳይ በአንድ አዳራሽ ተሰባስበን በነፃና በግልጽ የምንወያይበት መድረክ
ማየታችን የሚሰማ ኩራት ተስፋ የላቀ ነው። ዓለም አቀፍ የትግራይ ተወላጆች ህብረት ለፍትህና ዲሞክራሲ ትላለች። አመሰግናለሁ። የወሰን ብቻ ሳይሆን ጠቅላላ ውሎች ስለፈረሱ ኤርትራን በሚመለከት በሙሉ በዩኤን ተወስኖ ወደ ኢትዮጵያ እንድትመለስ የተደረገ ነው። ነገር ግን እንመለስ የሚደራደሩት ያሉ ስለ ትናንሽ አካባቢዎች ነው እና ይህ ፍርድ ቤት የህግ ፍርድ ቤት ከዩኤን በበላይ ስልጣን ስላለው ነው አንዳንድ አካባቢዎች ለመወሰን የተቀመጠው ወይስ አንድ መንግስታት የፈለጉትን ብቻ ለማድረግ ስልጣን ስላለው ነው? ባውንደሪ ኮሚሽን እንዴት እንደተቋቋመ ጌታ ያገልጿል ቅድም። ግን አርቢትራል ኮሚሽን ነው፣ አርቢትሬሽን ነው የሚባለው። አርቢትሬሽን ማለት ምንድን ነው? ሁለቱም ወገኖች የኢትዮጵያ መንግስትና የኤርትራ መንግስት ያቀረቡትን ማስረጃ ተቀብሎ ግራ ቀኙን ሰምቶ የሚወስን ማለት ነው። አንዳንድ ጊዜ ሊስማሙ ይችላሉ፣ አንዳንድ ጊዜ ሊያስማሙ ይችላሉ። እሱን እንትናል። እኔ ይህን ጉዳይ በቅርብ ስለምከታተለው በዩኤን አካባቢ ያሉት ሰዎችም ስጠይቃቸው እሱ ፋይናል ዲሲሽን ነው የሚሉኝ። ግን እሱ የሚሰጠው ውሳኔ ለሴኩሪቲ ካውንስል እና ለእንትኑ ይቀርባል። መቼ ነው የሚቀርበው? በፌብሩዋሪ መጀመሪያ ላይ መጀመሪያ ሳምንት ይሁን ሁለተኛ አይታወቅም፣ ግን እዛ አካባቢ ይቀርባል። እስካሁን ድረስ ሰምቶ ጨርሷል። ኢትዮጵያም ያቀረበችው ሰምቷል፣ ኤርትራም ተብያለሁ። እንግዲህ ከዛ ውጭ ያለው እንትን አይቀበልም ብሎ ነው የነገሩት። ምክንያቱም እንዴት ይቀበላል ስታስቡት ተወሰነው። ያ ፕሬሚስ እኮ 1900 1902 19 የሚባሉት ለዛ ደግሞ ማስረጃው ምንድን ነው ቢባል ካርታ ነው። ነገር የለም። ምክንያቱም አብዛኛው ጊዜ ሀገሩን አልያዘትማ ከዛ የሚመጣ ነገር የለም። ሀገሩ ማስረጃና ምናምን እኛም አቅርበናል እኮ የለም። ስለዚህ ካርታ ነው። በኢትዮጵያ በኩልም ሁልጊዜ እኔ ለዚህ ጉዳይ ብዬ የዛሬ 2 ዓመት ተኩል ሂጄ ነበረ ለ10 ቀን እና አገሩን ስለማውቀው ባለስልጣኖቹ እንኳን ባላገኛቸው ያለው ኢንፎርሜሽን ይዤ መጥቻለሁ። ኢትዮጵያ ለምንድን ነው በካርታ የምትከራከረው? በማስረጃ ጭቅነት የሚባል አለ። በዚህ በትግራይ በኩል ከጥንት ጀምሮ ያለ ግብር ይከፈላል። የኢትዮጵያ ስሪት ነው ጭቅነት፣ ግብር ይከፈላል። እሱ ደግሞ መቀሌ አለ፣ አዲግራት አለ፣ በያውቃቸው አለ። እሱን አቅርበው የእኛ ከጥንት መሆኑን ለምን በዛ ለምን አይከራከሩም? ጥሪያ የለም። ያን ጊዜ የተነገረኝ ምሁራን አሉን እኛ ዶክተሮች ጣሊያን ሀገር ሄደው አጥንተው የመጡ እና በካርታ ነው ብለው እና የተነገሩ ይሄ ነው የማውቀው። በእርግጥ ነው ጉዳዩ ወደ መደምደም ላይ ያለው፣ ግን አንድ መተላለፊያ ዘዴ ሊኖር ይችላል እዚህ ላይ። ምንድነው ይሄ? የኢንተርናሽናል ኮርት ኦፍ ጀስቲስ ጥያቄውን ተቀብሎ እንዲያይ ለማድረግ ከተቻለ የዚህ የገላጋዩ ቡድን የፐርማነንት ኮርት ኦፍ ጀስቲስ ኮርት ኦፍ አርቢትሬሽን አካል የሆነው የድንበር ፈላሚ ኮሚሽን ውሳኔ ለዩናይትድ ኔሽንስ ሴኩሪቲ ካውንስል ቢቀርብም እንኳ እና የዩናይትድ ኔሽንስ ሴኩሪቲ ካውንስል ሪዞሉሽን ቢያሳልፍ ውሳኔ የኢንተርናሽናል ኦብሊጌሽን ነው የሚፈጥረው እንጂ የኢንተርናሽናል ሕግ አይፈጥርም። ስለዚህ ይህ ማለት ምንድን ነው? እኛ ይህንን አልፈን ለመሄድ ወደ ኢንተርናሽናል ኮርት ኦፍ ጀስቲስ የኢንተርናሽናል ሕግ ተጥሷል በሚል አካሄድ አሁንም ቢሆን መብታችን የተጠበቀ ነው። እዚህ ላይ ልዩነት መፍጠር አለብን። እንዲያውም ብራውንሊ የሚባለው የህግ ምሁር ይህንን ልዩነት ኢንተርናሽናል ኦብሊጌሽን እና ኢንተርናሽናል ከስተመሪ ሎ ወይም ሩልስ
ዲስቲንክሽናቸው ማለት ልዩነታቸውን በሚገባ በመጽሐፉ ዘርዝሮ ያስረዳል። ሌሎችም እንደዚሁ። በተጨማሪ በ1975 ዓመተ ምህረት በእንደ አውሮፓ አቆጣጠር ነው የምናገረው የዌስተርን ሰሃራ አድቫይዘሪ ኦፒኒየን አለ ከኢንተርናሽናል ኮርት ኦፍ ጀስቲስ። እዛ ውስጥ ኢንተርናሽናል ኮርት ኦፍ ጀስቲስ የሰጠው መመሪያ ምንድን ነው? አንድ ህዝብ በባህል ስለተገናኘ ውሳኔ ልንሰጥ አንችልም። ማለት የዚህ መንግስት አካል ነው ለማለት በባህል ስለተገናኘ ብቻ ውሳኔ አንሰጥም። ግን አንድ መንግስት የተወሰኑ የአሰራር በመንግስትነት ደረጃ እንበል እንደ ታክስ አይነት እንደ ሴንሰር አይነት ፍርድ ይህን የመሳሰለ ግንኙነት ያለው ወይም የአሰራር ዘርፍ ካለው የህጋዊ መብት ማረጋገጫ ኤቪደንስ ሊሆን ይችላል በሚል ውሳኔ ሰጥቷል። እና እንዲሁ ለእኛ ለመረዳት ያህል የፍርድ ቤቱ ውሳኔ የነበረው የዌስተርን ሰሃራ በሌላ የኢንተርናሽናል ህግ አስተሳሰብ ላይ ተመስርቶ ማለት ሰልፍ ዲተርሚኔሽን የራስን እድል በራስ በመወሰን ላይ ተመስርቶ ውሳኔ አሳልፏል ወይም ምክር ሰጥቷል። ግን ለእኛ ጭብጣችን ምንድን ነው? የኢትዮጵያ በባህር ዳርቻዎች ላይ ያለው ግንኙነት የኢትዮጵያ መንግስት ከባህል ግንኙነት የላቀ ነው ለማለት እንችላለን። ማስረጃውም ማለት ቅድም አቶ በላይ የጠቀሱት የካርታና የድንበር አወሳሰን ወይም አከላል ብቻ ሳይሆን በቅጡ የሚታወቀው በኢንተርናሽናል ኮርት ኦፍ ጀስቲስ ተቀባይነት የሚያገኝ ያ ህዝብ ለነበረው ንጉስ ወይም መንግስት ግብር ይከፍል ነበር አይከፍልም ነበር፣ ወይም ያ መንግስት አሁን የሚያከራክር ቦታ አካባቢ ላይ ስልጣን ያሳይ ነበር ወይ ዲስፕሌይ ኦፍ ኦቶሪቲ ይሉታል። ዲስፕሌይ ኦፍ ኦቶሪቲ ነበር ወይ አልነበር? ኢትዮጵያ ብዙ ጊዜ አሳይታለች ኤርትራ ውስጥ። እንዲያውም በቅርቡ በጻፍኩት የኢትዮጵያ ቴሪቶሪያል ኢንቴግሪቲ ኢዝ ሊንክድ ቱ ዘ ሬድ ሲ የሚለውን ከመላክ ሰገድ ጀምሬ የኮናማዊ ምናምን ሁሉ ጠቃቅሼዋለሁ። ይህንን ጽሑፍ በሚመለከት ሌላ አንድ ኤርትራዊ ጸሐፊ ካውንተር አድርጎ የጻፈ አለ። ይህን መላክ ሰገድ የሚባል ሱስኒየስ የሚባል የትግራይ ገዛዝ የአሉላ የሚባል እንደ ጥቃት አታክ ከሌላ ከውጭ ሀገር የመጣ እንጂ በምንም አይነት ኤርትራ ግንኙነት አልነበረም ከኢትዮጵያ ጋር ብሎ ኤርትራ ከመጀመሪያው እንደነበረች አድርጎ ያስቀምጣል። እንዲያለ ሚቶሎጂ መፍጠር አትችልም። በተወሰነ ጊዜ ኤርትራ ራሷ የቻለች ነበረች በኮሎኒ 60 ዓመት 50 በጣሊያን 10 ዓመት በእንግሊዝ ማለት ነው። ይሄ ያለ ሀቅ ነው። ከዛ በፊት ግን ኤርትራ የሚባል አልነበረም። እና ይህንን እንኳን መጥቀስ የኢትዮጵያ መንግስት ይህንን መጥቀስ ይችል ነበር። እንደ አሉላ አባ ነጋ ወዝ ራይት ኢን አስመራ ሄድኳርተሩ አስመራ ጠቅላላ እንዲያውም አስመራ የሚባል አጀማመሩም ሁሉ አርባዕተ አስመራ የሚባል ሌላም ታሪክ አለው። ግን በእውነቱ በደንብ ካየነው ራስ አሉላ አባ ነጋ ነው የጀመረው ከተማውን እንኳን ይህንን ማየት አለበት። ሌላ ግን ፕሮፌሰር ተኮላ አሁን የጠቀሰው የሞሮኮ ናይንትን እዛም ጽፌዋለሁ በቅርብ የጻፍኩት አርቲክል። የሞሮኮ ትንሽ ውዝግብ ፈጥሮ ነበር በዓለም አቀፍ ፍርድ ቤት ላይ። ምክንያቱም ሞሮኮ ሰሃራ የኪንግደም ኦፍ ሞሮኮ ፕሮቪንስ ነበረች ነው የሚለው። እዛ ላይ ትንሽ አከራክረው ሞሮኮ ብቻ ሳይሆን ሞሪታኒያም ሰሃራ የኛ ነበር ብላለች። የሞሪታኒያ አቀራረብ ግን በባህል የተገናኘ ህዝብ ነው ከሚል ብቻ ነው። ያን ነው እንግዲህ ሪጀክት ያደረጉት። እኔ እንግዲህ ይህንን ሁሉ ከተነተንኩኝ በኋላ ትንትን ካቀረብኩኝ በኋላ ኢትዮጵያማ ከሞሮኮና ከሞሪታኒያ የበለጠ የታሪክ ሰነዶች ማቅረብ ትችላለች ነው። በደንብ ካየነው ደግሞ እንዲያውም ይክናት ኢማጂን ኢትዮጵያ ዊዛውት ኤሪትሪያ የድሮ ታሪክ ካየነው ከአክሱም ጀምሮ እስከ መጨረሻ ድረስ ያለው ይህ ሁሉ እንኳን ተዳፍኖ ተቀብሯል።
ነው የሚያልፈው ያለው ይህን ሀቅ እና እዚህ ላይ መታረስ እንችላለን። ሪሊ ታሪክ ብቻ ሳይሆን ከዓለም አቀፍ ሕግም ጋር የተያያዘ ነው። ሪሊ ዲስፕሌይ ኦፍ ኦቶሪቲ ኢዝ ቬሪ ኢምፖርታንት። ችግሩ እኮ የኢትዮጵያ መንግስትና የኤርትራ መንግስት ተስማምተው አቀረቡት እና የድሮ ምሳሌ ወሰን ሰሃራ ሁለት ተከራካሪዎች መካከል የተለያየ ሀሳብ ነበረ። እኛ የቸገረን እኮ የታሰርነው ወጉራራችን እኮ የኛው መንግስት ከነሱ ጋር አንድ ስላቀረበ በጣም ጥሩ ነው። እንዲያም አቶ በላይ ማመሰግነው ቀደም ብዬ ስለረሳሁት ነው እንጂ ይሄ አሁን የሚደረገው ያለው ድርድር ከወያኔ ፖሊሲ ጋር በጣም የተዛመደ ነው። የመጀመሪያ ኃጢአት መጀመሪያ ወያኔ ኤርትራ የኢትዮጵያ ቅኝ ግዛት ናት ነው ያለው፣ ኮሎኒ። እኔ ያኔ በጣም ገርሞኝ እንደ ኬንያና እንግሊዝ ብዬ ተከራክሬያለሁ። ኬንያና እንግሊዝ ማለት ብሎ ማቅረብ አይቻልም የኤርትራ ጉዳይ። አስራም ፖይንት ደግሞ ይሄ ቀደም የጠቀስኩት ሀቅ አለ። ኤርትራኖች በገዛ ፈቃዳቸው ኢትዮጵያ ወይ ሞት፣ እኔም አይ ኖ ኢት ቬሪ ዌል አይ ዊትነስ አካውንት ማቅረብ እችላለሁ። በሌላ ኢትዮጵያ በጎንደር በትግራይ የማይደረግ ኤርትራ ውስጥ ሰርግ ሲደረግ ከብት የተነዳ ሲሄድ ወይም ላም የኤርትራ የኢትዮጵያ ባንዲራ ኦኬ፣ ፓርላማው ራሱ ከኢትዮጵያ ጋር ነው የሚሻለን ብሎ ውሳኔ ያሳልፈዋል። ከዛ ሁሉ እንኳን ይህን ሁሉ እንኳን ትተህ ኤርትራ የኢትዮጵያ ቅኝ ግዛት ናት ካለ አሁን ኮንሲስተንት ነው የሚሆነው ያለው። አልቀየሩም። አክቹዋሊ ይህን ትሪቲ የሚቀበሉት ያሉትን ምክንያቱም ኮሎኒ ናት ብለው ስላመኑ ነው። አልቀየሩም። እንዳውም የፈጸሙት ተግባር በወንጀለኛ መቅጫ 259፣ 53፣ 260፣ 61 እንደሚለው ትሪዝን ነው የፈጸሙት እነዚህ ሰዎች ኢትዮጵያውያኖች። እንግዲህ መጀመሪያ ጥያቄ መጠየቅ የምትፈልጉ ሰዎች በረከት እሺ፣ ቀጥል ነው። አመሰግናለሁ። እኔ ከመድረኩ ማለት ከሰብሳቢዎች ከቀረቡት አንዳንድ ሀሳቦች በመነሳት ጥያቄ አስተያየት ማቅረብ እንፈልግ። እንደተባለው ዋናው አንገብጋቢ ጉዳይ የአሰብ ጉዳይ መሆኑ ቅድም በዝርዝር ተገልጸዋል። ግን በእኔ በኩል የአሰብ ጉዳይ መነሳቱ አስፈላጊ አይደለም የሚል ተቃውሞ የለኝም። በእውነት ምንኛ ደስ ባለ ነበረ እንደዚህ አይነት ስብሰባዎች እየተጠሩ እነዚያን ችግሮች በጊዜው በጠቅላላ አብሮ መጮህ ቢቻል ኖሮ በእውነት አሁን ይሄ አንገብጋቢ ሆኖ ያገኘነውን ነገር በጊዜው መፍጨት ይቻል ነበር የሚል እምነት አለ። አሁን ወደ ነጥቡ ለመምጣት አንደኛ የአሰብ ጉዳይ ብቻ ሳይሆን ቅድም ከመድረኩ እንደተነገረው ቀደም ብሎ ያለው መንግስት ከኤርትራ መንግስት ጋር የተዋዋላቸው እና የተስማማቸው በድብቅ የነበሩ ጉዳዮች አሉ ነበሩ። እነዚህ አሁን ምዕራፍ 1 ብለው ይሄው እየጀመሩ ናቸው ነው። ምናልባት ምን እናውቃለን? አዲስ አበባስ እንዲሰጥ ትሪቲ ውስጥ አለ እንደሆነ የሚታወቅ ነገር የለም። ወይም ትግራይስ በሙሉ ወይስ እንደሚባለው የትግራይ ትግርኛ መንግስት የሚቋቋምበት ቀን ሊመጣ ይችል እንደሆነስ ምን እናውቃለን? አሁን እንደምንሰማው ወደዛ የሚሄድ ይመስለኛል። ስለዚህ እኔ ቅድም ከወንድሜ እንደሰማሁት የአሰብን ጉዳይ በጠቅላላ አብሮ የመጮህ ጉዳይ ሳይሆን አሰብን ለመስጠት ወይም ደግሞ የኢትዮጵያን ሕልውና አሳልፎ ለመስጠት የቆመው መንግስት መታገሉና አብሮ ማውረዱ ይመስለኛል የመጀመሪያው አንገብጋቢ በእኔ በኩል። ሁለተኛ ዛሬ ይህ ስብሰባ በትግራይ ተወላጆች ይመስለኛል የተጠራው በጣም ደስ የሚል ነው እና እኔ በሁለተኛ ነጥብ መናገር የሚፈልገው ለባድሜ፣ ለጾረና
በስቃይ በመከራ በደቡብ በመሀል ሀገር በአማራው በጉራጌው በኦሮሞ ታፍኖና ስቃውን እያየ ያለ ህዝብ ግን በዛ ቦታ ላይ በደረሰው ችግር ሄዶ እንደሞተው ሁሉ አሁንም ይህን ስብሰባ የጠራው አካል በትግራይ አካባቢ ያሉት ወገኖቻችን አብረው ከኢትዮጵያ ህዝብ ጋር መስዋዕትነት ከፍለው ያለው መንግስት እንዲያስወግዱ ጥሪ እንዲያቀርቡ አመሰግናለሁ። እኔ ለመናገር የምፈልገው በተለይ እንግዲህ በዚህ አፍሪካ እንደ ቅርጫት ስጋ በምትከፋፈልበት ጊዜ ኢትዮጵያ በተለይ አጼ ምኒልክ ከኢጣሊያን መንግስት ጠብጫሪነት ለመዳን ብዙ ውሎች እንደተዋዋሉ እናውቃለን። ግን አጼ ምኒልክ የተዋዋሉበት ውሎች ከሌላው የአፍሪካ ሀገሮች ወይም ከሌላው የላቲን አሜሪካ ሀገሮች ልዩ የሚያደርገው አንድ ነጥብ ያካተተ ነበር። እሱም የጣሊያን መንግስት በሆነ ምክንያት ኤርትራን ለቃ ከወጣች ወደ ኢትዮጵያ ንብረትነቱ እንዲመለስ የሚል ነው። ይሄ ምንድን ነው? ኢንዳይሬክትሊ ኤርትራ የኢትዮጵያን መሆኗ አሰብ የሚያደርጉ ነው ማለት ነው። እና ይህ አይነት ውል እንደነበረ ብዙ የታሪክ ጸሐፊዎች ጠቅሰውናል። እና እንግዲህ ይሄ ኮሎኒ ነው ምናምን ነው የሚባለው ነገር እዚህ ላይ እንግዲህ ዴድ ሌተር ይሆናል ማለት ነው። በጣም የሚቸግረው ነገር በተለይ የቲፒኤልኤፍ ወይም ደግሞ የፒአርዲኤፍ የፖለቲካ ስታንድ አይደለም። የፈለጉትን ማለት ይችላል። የኮሎኒ ካሉ አትሊስት ዊል ሃቭ ስፔር አሰት፣ ግን እሱ አይደለም። በዚህ ስትይዛቸው በዚህ ይላል፣ በዚህ ስትይዛቸው በዚህ ይላል። እና አሁን የኔ ጥያቄ በተለይ ቅድም እንደተናገርኩት ይህንን ውል በሚመለከትና በኋላ ራሱ የጣሊያን መንግስት በኤርትራ መሬት ውስጥ እንደ ደብረ ቢዘን የመሳሰሉ የኢትዮጵያ እጀታን ብሎ የፈረመበት ፊርማዎች አሉ። ይህም እስከ 1935 ድረስ ባለሳሳት በኢትዮጵያ እጅ ውስጥ እንደነበሩ ይናገራል። እንግዲህ ደብረ ቢዘን በማታወቁ ሰዎች ከአስመራ አባት 25 ኪሎ ሜትር እንደዚህ አካባቢ ነው። ስለዚህ ከደብረ ቢዘን ገዳም ጀምሮ ወደ ማሳው አካባቢ በስትራቴጂክ ገዢ መሬት ነው። ይሄ የኢትዮጵያ እንደሆነ እዛ ከጣሊያን ከተደረገው ውል ያካተዋል። በሁለተኛ ደረጃ ይህንን በተለይ በ1902 የተደረገው ውል የ1900 የተደረገው ውል የሚያፈርስ ነው። ምንድን ነው? ቅድም ዶክተር ገላውዴዎስ ለማሳየት እንደሞከረው የ1902 ውል ምንድን ነው የሚለው ሴቲትና ጋሽ የሚለውን ነው የጨመረበት። ይህም ተግባራዊ አልሆነም። በማፕ ደረጃ የሚወጣም ነገር የለም። እና የኔ እንግዲህ ጥያቄ ይህንን በሚመለከት ረገድ ምን ያህል እንግዲህ ድርጅት በተለይ ይሄ ኮሎኒያል ሁኔታ በኤርትራ መንግስት ኢንተርተን የሚደረግበት፣ ምክንያቱም የኮሎኒያል ሁኔታ ከሆነ እንግዲህ እነሱ የሚይዙት ያለው የ1964 የካይሮ ውል የተደረገበትን ድጋፍ በማድረግ ነው። ይሄ ከሆነ እንደገና የኢትዮጵያ መንግስት እንደገና አሁን ምንድነው አርቢትሬሽን እና ኔጎሽዬሽን ነው የሚለው። ኦፍኮርስ እንደገና ይሄ የኮሎኒያል ሁኔታ ይቀበለዋል እና አትሊስት ቨሪ ኮንትራዲክቶሪ ፖዚሽን ያለው ማለት ነው የኢፒአርዲኤፍ ኮሊሽን። እና ይህንን በሚመለከት ረገድ በምን ሁኔታ ነው የኢትዮጵያ መንግስት ወይም ደግሞ እንግዲህ የኢትዮጵያ መንግስት ኦልሬዲ ፖዚሽኑ አውቀናል። እኛ እዚህ ያለነው በምን አይነት ሁኔታ ነው እንግዲህ ይህንን ኢንተርናሽናል ኮርት ኦፍ ጃስቲስ ሆነ ማለት እንግዲህ ካስተመሪ ለው ወይም ኢንተርናሽናል ለው። እንግዲህ ኢንተርናሽናል ለው እንዲሁ ተጽፎ የተቀመጠ ፎርሙላ አይደለም። ኢንተርናሽናል ለው ከድርጊት መርህ የሚነሳ ነው። እንዲህ አይነት ድርጊት ሲፈጸም እንዲህ ነው ተብሎ ሶሉሽን የሚሰጥበት ነው ብዬ ማምኑ። ዋናው ቁም ነገር እዚህ ላይ ማሰብ ያለብን ማየት ያለብን ምንድን ነው፣ ዓለማችን አሁንም ቢሆን የሚካሄደው በጉልበት የጉልበት ጥያቄ እኛ ልናለባብሰው እንሞክራለን። በአንድ በኩል ሞራል ወይም ስነ ስርዓት ግብረ ገብ ብለን እንቀርባለን። ግን አሸናፊ ወገን ጉልበት ያለው ሰው ወይም መንግስት ነው ስርዓቱን የሚያስቀምጠው የሚያስከብረው።
እና ይህንን ሀቅ ሁልጊዜ ቢሆን በምንወያይበት ጊዜ ከኋላ ከአእምሮችን ኋላ ማስቀመጥ አለ። በዛ ደረጃ ዘዴ ለመፍጠር ይቻላል። እንግዲህ ደካማ ሰው ይጥፋ ማለት አይደለም፣ ወይም ደካማ ሀገር ይጥፋ ማለት አይደለም። እንዴት አድርገን ነው ይሄን የገጠመንን ከፍተኛ ጉልበት ያለው መንግስት ወይም መንግስታት ልንቋቋማቸው የምንችለው? መንግስታቱ ደግሞ መሪዎቻቸው በግለሰብ ደረጃም በመሪነታቸውም በጥቅም የተያያዙ ናቸው። በተወሰነ አመለካከቴ የኢትዮጵያ ችግር መሰረቱ የአረብ የነዳጅ ዶላር ነው ብዬ ነው የማምነው። ይህ ሁሉ የሚካሄደው ከዛ ነው። ወዲህማ ነው ወዲህም ገለበጥ ነው። ዋናው ችግር ዙሮ ያለው የጣሊያን ጉዳይ አመጣ ነው። ለምሳሌ ዋናው ችግር የኢትዮጵያ ጥቁር አባይ የሚባል ስላለን ውሃ እና ይሄ ውሃ ደግሞ ጥቅሙ ለግብፅ በተለይ ለግብፅ እና ይህ ሁሉ ነገር ከድሮ ቀደም ብሎ ጀምሮ በፋሮኖች ጊዜ የጀመረ ታሪክ አለ። ይህንን ምንጩን ለማግኘት እና የምንጩን ለመቆጣጠር ወይም ለማምለክ በዛ ባህል ላይ በጥቁር አባይ ውሃ ላይ የተመሰረተ ባህል የነበረው የግብፅ ስልጣኔ በጠቅላላ። ስለዚህ በደረጃ ችግሮቹን ካስቀመጥናቸው መፍትሄዎቹን ለማግኘት ብዙ መንገድ መተናል ማለት ነው። ዝም ብለን እንዲሁ ዝም ብሎ በደም ፍላታችን ብቻ ከቀረብን ግን በፊታችን የቆመውን አስቸጋሪ መስሎ የታየንን ፍጡር ወይም ሰው ወይም መንግስት ላይ ብቻ ነው የምናተኩረው። ግን ታሪኩን ከኋላ ካየነው ተመዛዛኝ የሆነ ዘዴ እንዳቅማችን ጉልበተኞች ብንሆን ኖረው እኮ እስካሁን ድረስ የምንፈልገውን ነገር ስለ ኢትዮጵያ ሉዓላዊነትም ሆነ ስለ መንግስቱ ሁኔታ ወይም ስለ ሀገሩ ስፋት የአሜሪካ መንግስት እንደሚያደርገው የቦምብ ናዳ እናወርድባቸዋለን የምንፈልገውን ፈርሙ ለማለት እንችል ነበር። ይህ አይደለም የሆነው። ድክመታችን ማወቅ ራሱ ጉልበት መፍጠር ማለት ነው እና ከዛ መነሳት ይኖርብናል ነው የሚባለው። አቶ በረከት ያቀረበው ጥያቄ ብቻ ሳይሆን ቀደም ብሎ አንድ ወንድሜ ስለ ምን ማድረግ አለብን አይነት አንገብጋቢ ስለሆነ አይቲንክ ቀላል ይመስለኛል። ምን ማድረግ እንዳለብን የሀገር ጉዳይ ነው። መንቀሳቀስ አለብን፣ ተቃውሞ ማሳየት አለብን፣ ሰላማዊ ሰልፍ ማድረግ አለብን። እንዲህ አይነት ስብሰባ እያካሄድን እርስ በርሳችን መወያየት አለብን። አዲስ አበባ ቅድም አቶ በላይ የጠቀሱት 5 ድርጅቶች አንድ ላይ ሆነው የሚካሄዱ ያለውን ተቃውሞ አሳይተዋል። ለ26ም ሲቪክ ኦርጋናይዜሽን የጠራው ስብሰባ አለ። እዛም እንሄድ። ነገ ኢንተርቪው አለኝ በሬዲዮ። እዛ ማቀርበው ነገር ቢኖር ቅስቀሳ እናካሄድ፣ የተጧጧፈ ቅስቀሳ እናካሄድ፣ ድምፃችን ይሰማ፣ ተቃውሞ እናሳይ። ይህንን ማድረግ አለብን። ታሪካዊ ኃላፊነታችን ነው። ከዛ ግን ወደ ጥያቄው ትንሽ እንትን ካልኩኝ የአቅም ጉዳይ ሊሆን ይችላል። አሁን ወንድም የፕሮፌሰር ተኮላ ያቀረበው እርግጥ እንደ አሜሪካ አቅም የለንም፣ ሀያላም አይደለንም፣ ሱፐር ፓወር አይደለንም። በመጠኑ ግን የኢትዮጵያ ሕዝብ የመሰለ ጨዋ ሕዝብ ይዘው የጨዋ ሕዝብ ነው የኢትዮጵያ ሕዝብ የዛሬ 106 ዓመት አንድ ላይ ሆኖ አድዋ መጥቷል። አሁንም ደገመው። ከዛ የበለጠ ድጋፍ ምን ያስፈልጋል? ከዛ የበለጠ ኃይል አለ ማለት አይቻልም። እሱም ኃይላችን ነው። ኃይል ደግሞ ረደትት ነው።